ጡት ሚል ካዩ እነሱ የሚያምኑት ምንድነው? እሱ የሆነ የጡታ ጉችማ አለ። ጡታ ጉችማዎች ሚል ጡታ ጉችማዎች በገነት ታገኛላችሁ። እሱ ስታሹት ማይፈርጥ ነው። ከዛ እሱን ታሹታላችሁ፣ አይፈርጥም። እንደዚህ ግትር ያለ እንዳልሎ ነገር ነው። ድቡልቡል ያለ ነው። እንደዚህ ነው። እሱን ነው የሚያስቡት አይምሯቸው ላይ። እኛ ጋር ጡት የሚለው አንድም በምን ይተረጎማል? በአዲስ ኪዳን እና በብሉይ ኪዳን ይተረጎማል። አዲስ ኪዳን እና ብሉይ ኪዳን ለእኛ ምግብ እንደሚሆኑ የህይወት ምግብ እንደሆኑ እሱን የሚጠቁም ነው። እነሱ ጡት ሚል ካዩ አይምሯቸው ውስጥ ትዝ የሚላቸው ወሲብ ነው። አይምሯቸው ላይ የሚመጣው ቅንዝርና ነው። ጡት ሚል ብቻ ያገኙ ሐኪም ቤት ሄዶ ጡቷ ካለ ዶክተሩ ራሱ እንዲህ ሊል ይችላል። ሙስሊሙ ብሎ ያዳምጣል። እኔ ነኝ ይህንን ጡት ማምሰራው ምናምን ነገር ከዝሙት ውጭ አያውቁም። በቃ እኛ ጋር ሲጠቀስና እናንተ ጋር ሲጠቀስ ይለያያል። ይህን እየሰሙ እኮ ነው መስጊዳቸው ውስጥ እየሰሙ እንዴት ናቸው? አንድ ቶፒኩን አንዴ አንዴ ዋሃብያው አንዴ ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው። አላህ እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይጎል ዘላለም ያበጠ ጡት አላቸው። በነገር ያስደስታል። ያረቢ አላ ጡታችሁ ሳይፈር አላ ነው አይኑ እስኪጠናገር አይኑ ራሱ ጠፋ እኮ አይኔ ይጥፋ። ሰላም እንደናሽ ለምን ይጠፋል? እንደዝም በደንብ ነው ምንድነው? ኦራይት ርዕሳችን ዛሬ አላህ ይወርዳል ብለው ከሚያምኑት ነህ ወይንስ አላህ ይወርዳል ከሚሉት ነህ ወይንስ አላህ አይወርድም ከሚሉት ነህ? የት ይወርዳል? ምን አውቄ አንዳንዶቹ የእኛ አምላክ ሌሊት ወደ ቅርቢቱ ሰማይ ይመጣል ይላሉ። ይመላለሳል፣ ተመላላሽ ነው። አላህ ይወርዳል። የነስሩ ሰላም ኢላ ሰማይ ዱንያ ኩሉ ለይለቲን ኢላ ሰማይ ዱንያ ይላል። ሱና ምናምን ይወርዳል። አንተም ይወርዳል። እኔ በነገራችን ላይ ከአህባሽ ጋር እንዳትጠቀም ይወርዳል። በዚህ በዓለም ላይ ከምጠላው ሰው ወይ ፍጡር ካልከኝ አህባሽን ወላሂ ሁለቴን ነው። እዚህ ያሉት ክርስቲያኖች 3000ዎቹን ይመርጣሉ። አህባሽ ከመርጥ በጣም የምጠላቸው ፍጡር ናቸው። ለምን የምጠላቸው አህባሾችን? የተረገሙ ናቸው። አውቀው አጥማሚ ማለት ነው። ክርስቲያኖች እንኳን አያውቁም። ገብቶሃል? እነሱ እያወቁ እንትን የሚሉ ናቸው። በእናትህ ጥያቄ አለኝ። ሌላ ወሬ አታውዛ። በእናትህ ጥያቄ አለኝ። ነስሩ ከአንተ አይደለም። እነሱም እኮ እናንተን እንደዛ ነው የሚሉት እኮ። የሆነ ቪዲዮ እንደውም ቆስጤ አይተዋል። እንደው ይበሉ እንጂ ወላሂ ከአህባሽ ጋር ከምታመሳስለኝ እዚህ ጋር ያሉ 3000 ክርስቲያኖች የሉም? እነሱ ይሻሉኛል ከአህባሾች ማለት ነው። ወላሂ ነው የምልህ። አውቆ ስለጠመሙ እነሱ እዚህ ጋር እንኳን አያውቁም። ክርስትና ነው የሚያውቁት። ገብተዋል። እነሱ ደግሞ እስልምናን እያወቁ የጠመሙ ቡድኖች ናቸው። እና እንደው ስለ አህባሽ አታንሳና ቶፒኩ ላግባ። ግን እኮ እነሱ መጽሐፍቶቻችሁም ይላል አክቹዋሊ ክርስቲያንና አይሁዶችን ከመዋጋታችሁ በፊት አህባሾችን ተዋጓቸው። ምክንያቱም እነሱ ለሌሎቹ እንቅፋት ይሆናሉና እነሱን ነው ማስወገድ ቅድሚያ ከመስጊድ ውስጥ ነው የሚለው። የአብደላ አላረሪ አንተና አብደላ እንትና መሐመድ አብደልዋሃብ መጽሐፍ ማለት ነው። መሐመድ አብደልዋሃብ መጽሐፍ እንዲሁም ደግሞ የሼክ ኢብኑ ተይሚያ መጽሐፍ ደግሞ ከአርሽቷ ከሚለው እሱን በሚፈስርበት እንትን በሚልበት ላይ ከአርሽ በላይ አይደለም የሚለውን ሲያነሳ ይህንን እንዲህ የሚሉትን እነኝን ተዋጋቸው፣ አንገታቸውን ቆርጣችሁ ቆሻሻ ውስጥ ጣሏቸው ነው የሚለው። ብሎን ከሆነ ወላሂ የአህባሾቹ ትክክል ነው ብሎ ከሆነ በጣም የምጠላቸው ፍጡር አሁን የምጠላቸው ፍጥረት እነሱ ናቸው። በጣም የምጠላቸው ማለት መጥላት ብቻ አይደለም፣ በጣም አይገልጸውም። ታዲያ አብራችሁ እንዴት ነው የምትሰግዱት? እንደዚህ እየተጠላላችሁ መተው ከሰገዱማ ገቡ ወረኛ እኮ እኛ ጋር እኮ አይሰግዱም። ማሰል እነሱ ይሳደባሉና መልሰው ደግሞ እኛ ጋር ነው የሚሰግዱት። ነጥቃችኋቸው ነው መጅሊሳቸውን። ኧረ ነጥቀን አይደለም። መጀመሪያው ነባር እኮ እኛ እኮ እነሱ በመለስ ጊዜ የመጡ ናቸው እኮ እነሱ ምንም ስለ ሃይማኖት የላቸው። እነሱ ደግሞ እኛ ነን ይላሉ። ኤኒዌይስ ይሄን ቪዲዮ እንዳዳምጠው እስኪ ቆስጤ ይቀጥል። መልካም
እስቲ እንስማው እንግዲህ አባሾቹ ደግሞ ምን ይላሉ? እሺ አንድ ጥያቄ ይጠይቃል። ፓድሪች አዲስ አዳምጥ ተጠየቀ። ይሄ ሰውዬ እስቲ የተጠየቀውን ጥያቄ እንስማው። እየተጠየቀ ማለት ነው። መጣቀደም ምን እያየው ነበር? እየተጠየቀ ማለት ነው። ምን ይላል? አምላክ አንድ እግር ነው ያለው የሚባል አለ ይላል። ሁሱም ይባላል። እዚህ የጠየቁት አንድ እግር አለው የሚባል ነገር አለ፣ ግን ይሄ ስህተት ነው። መምረር ያስተካክላል። እና ማሻአላህ እነዚህ ሰዎች አምላክን ፍጥረታት በሚገለጽበት አንድ እግር በሚባል ባህሪ አይገልጹትም ልል እላለሁ። አይ ሁለት እግር ነው ያለው ብሎ አብራ ያአላህ هذا الاسلام ይህ ነው علمه النبي عليه الصلاه والسلام። ሰውን ከማምለክ ውጡ ብለን እኛ ነብዩ አለይሂ ሰላቱ ወሰለም ሰውን አታምልኩ እያሉ የተናገሩት እምነት ይህ ነው ወይ? እነዚህ ሰዎች ሐታ አላህ አደምን የፈጠረው በራሱ ምስል ነው ይላሉ። ልዩነታቸው ምን መሰላቸው? አሁን እነዚህ ሰዎች እንትን አላሉ ነው፣ በቃ ተሻከውን ያለ ተጠራጥረውን ያለ የሆነ የሚያመልኩት የሆነ ሰውን አካል ማወቅ አልቻሉም ነው በቃ እንደዚህ ብሎ የሚገልጸው ማለት ነው። ለምን አደምን በሱ ሱራ ነው የፈጠረው ነው የሚሉ አደምን በሱ ሱራ ነው የፈጠረው ይሉና እኮ ለይሰ ከመስሊሂ ሸይኡን መጠቀም ይፈልጋሉ። ኡስታዝ የጭንቅላት ጥበትና ይሄ የጭንቅላት ይሄ የያዛቸው ሰዎች አደምን በራሱ ምስል ፈጥሮታል። አደም ሁለት አይን እንዳለው አላህም ሁለት አይን አለው፣ አደም ፊት እንዳለው አላህም ፊት አለው እያሉ ያወሩና አመሳስለው ከዛ ለይሰ ከመስሊሂ ሸይኡን እዚች ጋር መጠቀም ይፈልጋሉ። ምን ያህል ደደብ ተማሪ እንደሰበሰቡ ነው እኮ የሚያሳየው። በቃ በጭፍን ደበቅ የሚከተል ህብረተሰብ ይዞ እዚህ ጋር በአላህ በጣም ምጥላችሁ ግሩፕ ነው ይመለሳል። ሁሉ ደላላ የሆኑትም ኢንሻአላህ ተመለሳላችሁ። አንዳንድ ባይዘው ኡስታዝ ደላላ የሆኑ ሴቶች አሉ፣ የዋሃቢያ ደላላ ማለት ነው። እነዚህ ኡስታዝ ተብዬዎቹ 1000 ሰው ምናምን ላይቭ ላይ ቁጭ ሲል የሚደልሉ አሉ፣ ደላሎች ማለት ነው። በውስጥ ቁርአን ያስቀራሉ እያሉ ድለላ ስራ የሚሰሩ አሉ። እና እነዛ ደላሎች ካያችሁ በየቤቱ ይዞሩና ፖለቲካ ለመስራት ይሞክራሉ። አብዛኛው ጊዜ ሴቶች ናቸው። እና ገብቶ ሲያወሩ ወሬያቸውን ማየት ትችላላችሁ። ወሬያቸውን ብቻ ትንሽ የሆነ ትንሽ መስማት ነው የሚያስፈልገው። እና የድለላ ወሬ ነው የሚያወሩት። እውነት የድለላ ወሬ እዚች ጋር እያስረዳችሁ አፋችሁ ላይ ቁንጥር እያደረጉ እያቸው ስማቸው እንግዲህ እንዲህ እያሉ ነው። እዚች ጋር ቁጭ ብላችሁ ነው እኮ በህይወት እያላችሁ በአፋችሁ ያወራችሁትም ሳትጨርሱ ቀጭም ያደረጉና ከጫፍ ወስዱና ይሁ እንግዲህ ይሉና የድለላ ስራ ይሰራሉ። ስለዚህ ዲን ድለላ አይደለም። ዲንም ከኡስታዞቻችን ተማሩ ነው የምለው። ነዝሯቸዋል። በጣም ተናደዋል። እኛ አሁን እዚህ ታቀደም ምን እያየ ነው? ይሄ እኮ ምን መሰለህ እፎይ፣ ይሄ አሁን እነዚህ መከፋፈሉ ምናምን ምንም ግራ የሚያጋባ ነገር አለ። ነቢ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ነው። ወደ 73 ነው ምናምን ይከፋፈላሉ ሞቶቼ ብለዋል። ገብተዋል። ይሄ ምንም ተለያዩ ምናምን የለም። ይሄ የዱርዬ የቡዘን የቀማቴ ግሩፕ ነው። እነዚህን እያመጣ እንትን አትበል። ያ እነሱ ደግሞ እነሱም እኮ እናንተን ጭንቅላት የላቸውም። አሁን ሰምተዋል ሲያወራ በጣም መሀይምና ደንቆሮ ናቸው አብዮች እያሉ ነው ደጋግመው የሚናገሩት ስለእናንተ አውቀ ዝም ብሎ እኮ ነው። ታዲያ የግድ እኛ ቁርአን ላይ የሌለው ነገር ማለት አለብን? የእነሱ ጋር ለመሳሰስን ቁርአን ያላለውን የግድ አለ ወይ መቀየር አለብን? ርዕሱ እነዚህ እኮ ነው እነሱ እያደረጉ ያሉት። አላህ ይወርዳል የሚል አዲስ አለ አይወርድም አለው የለውም ይሉሃል። ቁርአን ላይ የተቀመጠውን አጥብመው ነው የሚተረጉሙት። እና እባክህ እነዚህን ሰዎች አታምጣ። እነዚህ ዝም ብሎ እንትን ናቸው፣ ምንም እውቀት የሌላቸው የቀማቴ ጀማ ስብስብ ናቸው። የቀማቴ ጀማ እንዳይሰሙ ያብዱባል ከሰሙ። ትክክል ነው። እውነት እኮ ነው። ይስሙ ከሰሙ ያለ ነገር ነው። ነገር የለም። አሁን እኮ አስቸጋሪው የእናንተ ምንድን ነው? እሱ ከፍጡር ጋር አመሳስላችሁታል እኮ። እነሱ እኮ አሁን መቀበል እኮ አዲሱና ቁርአኑን የከበዳቸው የእናንተን አስተምሮ ከተቀበሉ ፍጡር ይሆናል። የፍጡር ባህሪን ለፈጣሪ ሰጣችኋል ነው። ለምሳሌ አላህ ይወርዳል አልከኝ። የት? ወደ ቅርቢቱ ሰማይ። አላህ በመውረድ በመውጣት የሚነገር ከሆነ ከዛ ደግሞ ሁሌም ጸሎት ለመስማት የሚመላለስ ከሆነ ከፍጡር በምን ተለየ? በየቀኑ ሲመጣ ሲያስበው ይሄ ለእንትን እኮ ነው። ይሄ አንድ ሰው ወጥሮ ዱዓ እንዳያደርግ
ማለት ሂማ እንዲኖረው ነው ይሄ የተባለው እንጂ እሱ ነው የሚያውቀው እንዴት እንደሚወርድ ምናምን። ይሄ በእንትን ይወርዳ በዛ ይወርዳ ምናምን እንኳን አይደለም። ይወርዳ ሲባል ያ ሰው እዛች ሌሊቷ ላይ ወጥሮ እንዲያደርግ ነው እንደዛ የተባለው። አሁን እኮ መውረዱ እንዴት ይወርዳል የሚለው አያጣላንም። እንዴት ይወርዳል የሚለው የሚያጣላን አለም። እኔ ችግር የለብኝም እሱ ኦኬ፣ ለሱ በሚገባው ይወርዳል። ፋይን እስማማለሁ። ግን ይሄ መውረዱ በራሱ ለፈጣሪ ከተነገረ ከፍጡር ጋር ይመሳሰላል ነው። የፍጡርን ባህሪ ገንዘብ አደረገ። አሌስ ራሱ ማለትም በዛቱ ይወርዳል ብለህ ካመንክ ለማተረጉመው ከሆነ አሁን አላህ እጅ እግር አለው ብለህ ታምናለህ። የማንንም አይመስል ያ ዛቱን ይዞ የሚወርድ ከሆነ ከአርሽ በላይ ነው የሚለውን ራሱ ንግግር ያፈርስብሃል ነው። ምክንያቱም አንተ ከአርሽ በላይ ነው ባልክበት ሰዓት ላይ እሱ ወርዷልና። እኛ አሁን እኮ ይወርዳል አርሽ ላይ እኮ የለም እኮ አላለም፣ ይወርዳል ነው ያለው። ገብቶሃል? እሺ ሲወርድ እጁ ከአርሽ በላይ ነው የሚሆነው ከአርሽ በታች? ላሱን አላህ አለም እንዴ ይሄ እኮ እሱን አላህ ያውቁ ማለት እጅ እግር ምናምን ሳይሆን የለውም። እሱ እንስማማ። ሲወርድ ያ መናገር የሚችልበት አካሉ አብሮ ይወርዳል አይደለ? ከአርሽ በታችም አለ ቅርቢቱ ሰማይ ጋር። ምክንያቱም ማነው ምህረት የሚጠይቀኝ የምምረው ብሎ የሚናገርበት ያ ንግግር ራሱ ስለወረደ ነው እንጂ ስለወረደ ነው ከአርሽ በታች ሲመጣ እንደዛ ብሎ የሚናገረው አይደል? አዎ መልካም። ስለዚህ የሚናገርበት ፓርቱ ከመጣ ፕላስ ደግሞ እጆቹ ራሱ ይመጣሉ ቅርቢቱ ሰማይ። አንድ ሀዲሱን አንደ የክፈትልን ቆሴ እጆቹ ዘርግቶ ማነው ምህረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ይላል እጁን ዘርግቶ። ስለዚህ እጆቹ ከመጡ ስንት እጅ አለው ብለህ ነው የምታምነው አንተ? እኛ አላህ በቁርአን አለኝ ያለኝን ብቻ ነው የምናምነው። ስንት እጅን ምናምን ያልሆነ አለ። ስንት እጅ ነው ያለው? አለኝ ያላችሁ ስንት ነው? 2 እጅ ነው። እሺ አንዴ ሀዲሱን እንመልከተው። ኦኬ ይሄኛው ነው ቦስ? የትኛው ነው? ኖ አላህ ሁለተኛ ይመጣና እጁን ይዘረጋል የሚለው ዘርግቶ የሚጠይቅበት ኦኬ አለሁ አዲስ ልክ እላለሁ። አዲስ አለሁ ላይ ነው ያለው ነው። አዎ ልክ እላለሁ። እና አሁን 2 እጆች እንዳሉት ይታመናሉ በዋብዮች። አላህ 2 እጅ እንዳለው ማንም አይመስሉ። እነኛ እጆቹ የሚመጡ ከሆነ ሉክ ምንድነው የሚሆነው ማለት ነው? እጆቹ ከመጡ የሚመጡ አይሉም። አውቅ እስኪ መጀመሪያ የሚወርድ እሺ፣ የሚመጡ ስለ ወደ ቅርቢቱ ሰማይ የሚመጣ እያልኩ ነው። ወደ ቅርቢቱ ሰማይ ይወርዳል። ማነው እጁን ከፍ አድርጎ የሚለምነኝ ነው የሚለው? ኦኬ ማነው እንደዛ የሚለው? ችግር የለውም። ማነው እንደዛ የሚለው? አላህ ሱብሃነሁ ወተዓላ ነው። አንድ ሶስተኛው ይወርዳል። ምኑ ነው የሚወርደው እንደዛ? ምኑ ነው እንደዛ የሚለው? ኦፈይ ምኑ ነው የሚሆነው? አላህ ይላል አልኩ። ማነው የሚለምነኝ የምሰጠው ይላል። ያላ አንተ እስቲ ይቅርታ እንደስተኝ እኮ ማን ነው እንደዛ የሚለው? አላህ ነው አይደለ? አዎ ፎይ ኦኬ። ስለዚህ አላህ እጅ እግር እንዳለው ታምናለህ? አዎ ኦኬ። ያ እጅ እግር ያለው እስከነ እጁ ላይ ይመጣው አይደለም? ይኸውልህ እዚህ ጋር ላይ አሁን አንተ ይሄን ስታስብ በፍጡር እንትን ነው ተፈጥሯችን ነው ወይም ፍጡር እንደሆነ ነው ይሄን የምናስበው፣ ግን እኛ በምናስበው ልክ አይደለም ነው አሁን ትልቁ ቁም ነገር። ያም ሆነ ይሄ ለአንተ በፈለከው አስብና አስረዳኝ። በፈለከው አስብና አስረዳኝ። እሺ ይኸውልህ አሁን ለምሳሌ ይሄን ስናስብ እኛ ለምሳሌ በገነት ማር አለ ቢሉህ የምድራዊ ማር ወይም እኛ የምናውቀው ማር ጋር አይመሳሰልም። ለጻድቃኖች ይሆናል። ኖ መመሳሰል ኖ አታመሳሰል። እኔ ከማሩ ይልቅ ይህን ነው አላህ ላይ ቁምና አላህ ይመጣል ብለህ ታምናለህ አይደለ? ኦኬ። ሲመጣ ደግሞ እጅ እግሩ ይመጣሉ አይደለ?
ኦኬ እጅ እግሩ ከመጣ ስንት እጅ አለው ብለህ ነው የምታምነው እኮ? አዎ አልኩህ እኮ። እሺ ሌላ ምን ይፈጠር እኮ? አሁን ይሄ ለአንተ ምን ይጠቅምሃል? መልካም ተስማማው። እሺ ተስማማው። በቃ አዎ ስላልከኝ ላቅለው። እንደውም በደንብ አስብ። አላህ ከአርሽ በላይ ነው ብለህ ነበረ። ከሌሊቱ 1/3 ደግሞ እጅ እግሩ መጣ አይደለ? አንተ እስቲ መሐመድ እጅግ ቆይ፣ አባሽ ከሆንክ ተረጋጋ። እጅ እግሩ ይመጣል ብለህ ተማመንን። እጅ እግር አለው፣ እጅ እግሩ ይመጣሉ። የነ የሚመጡት ቅርቢቱ ሰማይ ድረስ ነው አይደለ? መሐመድ ይሰማኛል። እግሩ ይመጣል አይደለም? እጅ እግሩ ይመጣል አይደለም? አላህ ይወርዳል ነው እኮ። አላህ ስትል እጅ እግሩንም ያካትታል አይደለ? ሲፋቱ ስለሆነ እሱ አልተገለጠም። አላህ ይመጣል ስትል እጅ እግር የሌለው ነው እንደ የሚመጣው? አንተ እግዚአብሔር በምድር ላይ የእግሬ መረገጫ ናት ይላል። ምኑ ነው የሚመጣው? ኦኬ እንደዛ ነው የምታስበው? እንደኔ ታምናለህ አንተ? እኔ ታምናለህ? ግን እኔ አሁን ለምን ታገናኛለህ ታዲያ? ካላመኑ አንተ ራስ ላይ ያለውን ወደኛ ትጠይቅ ነው። አይገናኝማ። ታምናለህ ወይ አልኩህ እኮ። አንተ ይመቻሰልኛል ብለህ ከጠየቅከው፣ አዎ እግዚአብሔር ምድር የእግሬ መረገጫ ነች ይላል። ያ ማለት ምድርን እንደዚህ ረግጧት የሆነ እግር በሚባል ረግጧት ከስር ሳይኖር ከላይ እንደዚህ እግሯ ምድር ላይ ጭኖባት ያለ ነው ማለት አይደለም። ምክንያቱም አንደኛ የኛ አምላክ የሚታይ ግዙፍ አካል ያለው አይደለም። አንድ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው አንድ ነገር የእግሬ መረገጫ ነው ማለት ወይም ደግሞ በእግሬ ስር ነው ማለት በቁጥጥሬ ስር ነው፣ በግዛቴ ስር ነው ማለት ነው። አንተ በእግሬ ስር ነህ ቢልህ አንድ ሰንበዲ እንደዚያ እሱ እግሩ አንተ ጭንቅላት ላይ ነው ማለት አይደለም። ከየትም አታመልጥም፣ ከእግሬ ስር አታመልጥም። ወይም ደግሞ እግሬ ስር ነህ ስትባል ምን ማለት ነው? በእኔ ቁጥጥር ስር ነህ ወይንም ደግሞ በእኔ ግዞት ውስጥ ነህ ማለት ነው። ስለዚህ አሁን እናንተ ዋብያ ቆይ አንዴ። ስለዚህ አሁን ምንድነው እሱ እናንተ በሁሉ የሞላ ነው ብላችሁ አታምኑ። በሁሉ የሞላ ነው ብለህ ስለማታምን ከአንተ ጋር አይገናኝም ማለት ነው። አሁን ሀዲሱ ላይ በሁሉ የሞላ ነው ብለህ ታምናለህ? እፎይ አሁን እኮ አንተ እዚህ ጋር አሁን ስለዚህ ማውራቱ አይጠቅም። ሌላ ነገር ሁልጊዜ ግን በዚህ አጀንዳ ላይ እሰማሃለሁ። ምን ያደርግልሃል ነው? ምን ይጠቅም? ፕሊስ አሁን እንደዚህ አይነት ቶፒክ ለማስቀየስ ከሞከርክ ትወርዳለህ። አሁን አዲሱን አንብበው። እጅ እግር ይወርዳል ብዬ ጠየኩህ። ኢስላም ለምንድን ነው እሱ እጁ እንደሚወርድ መረጃ ስላለን ነው። አንብበው ቆስቴ። ከማንበቡ በፊት እኔ አንድ ነገር ልናገር። አሁን እዚህ ጋር አንተ ካልከው ተሳስተሃል። ማለት አምላኬኛ የሚታይ አይደለም መንፈስ ነው ብለሃል። ለምሳሌ አሁን ቃል የያዘው ልጅ መርየም የያዘችው ልጅ አምላክ ነው አይደል? እዚህ ጋር ያለው እኛ አይደለንም ያልነው ወንድማችን፣ መጽሐፍ ቅዱስ ነው። እሺ ይሄ አምላክ ነው አምላክ አይደለም? ቃል ስጋ ሆነ ያለው የያዘው መርየም የያዘችው ልጅ የእሱ ነው አይደል? እሱ በስጋ ስለተገለጠ ነው። ያላ ቃል አይታይም። ቁርአን ላይ ግን እናየዋለን። ያላ ቃል ይታያል። ባብየው እሺ አይታይም። አይታይም። ቁርአኑን ግን ማየት አልችልም። ትችላለህ። ቁርአን ማየት ትችላለህ። ይሄም ሰው ሆኖ ተገልጦ ማየት እችላለሁ አልችልም? ቃሉን ማየት እችላለሁ አልችልም? ትችላለህ እንዴ? ይሄ ማለት ቅድም እኮ ያላ ቃል አይታይም ብለህ ነበር። አሁን ግን ታየዋለህ እያልከኝ ነው። ምን እያልክ ነው ዋብየው? እንዴ ቁርአን ነው እያልከ? ቁርአን ማየት ትችላለህ። ቁርአን ያላህ ቃል ነው። ያላ ቃል ነው አይደለ? ቁርአን አዎ ያላህ ቃል ነው። ያላ ቃል ይታያል ባይ ይሄው ያየነው እየቀራ ነው አይደል እንዴ? ስለዚህ ያላ ቃል ይታያል ማለት ነው። አዎ ከላሙላህ ነው ያላህ ቁርአን ያላህ ቃል ነው። ያላ ቃል ይታያል ማለት ነው። እያየነው አይደል? ያላ ቃሉ ባህሪው ነው ባህሪው አይደለም? እንዴት አረፍ እንደውም አይሁን ጥያቄ አትጠይቅ። ባህሪው ነው ባህሪው አይደለም? ያላ ቃል የሚገርማችሁ አወዛገብከኝ። ምንም እየተረዳሁ ጥያቄ በደንብ አስተውሉ። ያላህ ቃል ባህሪው የሆነን ፍጡር ያልሆነን በዓይኔ አየዋለሁ እያለኝ ነው። በዓይኔ አየዋለሁ እያለኝ ነው። ቁርአን በዓይኔ አየዋለሁ። ነው በዓይኔ ይቀራሉ። አይ አደርብ ጣልቃ መገቡ ከሆነ ሸኛቸው። ቆስጤ እንትና ቃል ነው መሰለኝ ገስ ያለ ቃል ሸኛቸው ጣልቃ ሲገቡ። በዓይን ይታያል አይደል? ያላ ቃል ቁርአን ያላህ ቃል ነው። አዎ በዓይን እያየን እንቀራለን። በዓይን ይታያል። አዎ ቁርአን በዓይን ይታያል። ስለዚህ ያላ ባህሪያቶቹ ሲፋቶቹ ይታያሉ ማለት ነው። አሁን እኮ ስለ ያላህ ቃል እኮ ስለ እንትን ነው ቁርአን ነው እያወራን ያለ ነው።
ስለዚህ አላህ ባህሪ ይታያል ማለት ነው። በባህሪው አላህ ይታያል። የአላህ ቁርአን የአላህ ቃል ነው። ቁርአን ይታያል። አለቀ። ይሄ እሺ፣ ወደ ጥያቄ አንተን ደግሞ መልስልኝ። እዚህ እንትን ቃል የተሸከመው ስለዚህ አላህ ባህሪው ይታያል። ሪፖርት መጥቶብኛል። ኮፒ ሊንኩን በደንብ ከፍ አድርጉት። ስለዚህ አላህ ቃል በባህሪው ይታያል እያልከኝ ነው። ቴንኪው። በደንብ አስተውሉ። አላህ ቃሉ ባህሪው ነው ብሎኛል። ስለዚህ በባህሪ አላህን ያዩታል ማለት ነው። ምክንያቱም ከአካሉ ከፍለው አንዱን አካል ያያሉ። ምኑን? ቃሉን፣ ፍጡር ያልሆነውን ያያሉ። ስለዚህ ቃሉን ማየት ስለሚችሉ ቀኛቸው አልኩ እኮ ሲረብሹ። ኦኬ፣ በደንብ አስተውሉ። እኛ ግን በባህሪ ፈጣሪ ማንም ያየው የለም። ከአካሉ ከፍለህ የሆነ ፓርቱን በባህሪ ይታያል የሚል አስተምሮ እኛ የለ ነው። ክርስቶስ በስጋ ነው የታየው። በያዘው ስጋ በያዘው ስጋ በነሳው ስጋ በዛ ነው የታየው። አምላክ በባህሪው ስጋን ሳይዋሃድ ይታያል የሚል አስተምሮ የለንም። ለዚህም ነው አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ማንም ያየው የለም ሊያየውም አይችልም። ማንም ክርስቶስ በስጋ ስለተገለጠ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ የተገለጠ አምላክ ስለሆነ በስጋ ነው የታየው። ስለዚህ አሁን የእነኚህ የዋህዮች አላህ ግን ታይቷል ማለት ነው። የሆነ ክፍሉ ታይቷል። አሁን የቀረው ምንድን ነው? ሌላው ክፍሉ ነው። ቃል የሚባለው ሉክ እኛ የአብ የባህሪ ቃሉ በስጋ ሲገለጥ በያዘው ስጋ፣ በነሳው ስጋ፣ በተዋሃደው ስጋ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። መጽሐፍ ቅዱስ ይማቃሉ እንዲህ የተገባን። ስለዚህ በነሳው ስጋ፣ በያዘው ስጋ ቃል የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። ቴንኪው። ሰው እንዲያወራ እነሱስ ቁርአን ያላ ቃል ወረቀት ላይ ተገልጧል። እሱን ያዩታል። አሁን ወደ ቶፒኩ አንብበው። አንዴ ቆስጤ መጽሐፍ ቅዱስ ይፈቃሉ። አንዴ ልጨርሳ። አንዴ ቆይ። የእግዚአብሔር ቃል እንደናንተ እናምንም። ዋብያው መጽሐፍ ቅዱስ እንደናንተ ፍጡር ያልሆነ ዘላለማዊ የፈጣሪ ቃል ነው ብለን አናምንም። እሺ፣ طيب መጽሐፍ ቅዱስ የማን ንግግር ነው? አንዴ ጨርሳ እዚህ ጋር ጨርሰን በኋላ ትጠይቃለህ። አይገናኝም። ከእናንተ ጋር ስለማይገናኝ አሁን ወደዛኛው ከመጽሐፍ ቅዱስን ከእስልምናው ጋር አገናኛለሁ የሚል አስበህ ነው። አይገናኝም። ይገናኝ አይደለም። ኦኬ፣ ቀጥል። አንብበው ቆስጤ። እሺ፣ አህመድ ላይ 38:21 ላይ እንደዚህ ይላል። አብድ አልሰማድ አብድ ምናምን ሰነዱን ካስቀመጠ በኋላ the messenger of Allah said ያላ መልእክተኛ እንዲህ አሉ when a third of the night remains አንድ ሶስተኛው ክፍል በሚቀኝ ጊዜ Allah descends to the lowest heaven አላህ ወደ ቅርቢቱ ሰማይ ይወርዳል and opens the doors of heaven የጀነትንም በር ይከፍታል he extends his hands and say እጁንም እንዲና እንዲህ ይከፍትና ምን ይላል? Is there anyone who ለምን በአማርኛ ታደርገው? እኛ አማርኛ ነው የምንሰማው። አማርኛ እንደ እየተናገርኩ ያለሁት ዋብያ። አንተ በእንግሊዘኛ ነው እየፈሰርክ ያለው። አማርኛ ግን ሁላችንም እናንብብ። በአማርኛ አድርገህ እናንብብ ነው የምልህ። በእንግሊዘኛ አንተ የምትለውን እኛ እየተረዳ አይደለም። እሺ፣ አንዴ በራስ አፈሳሰር ነው ይፈስካለሁ። እስቲ የራሴ አፈሳሰር ነው ወይስ አይደለም የሚለውን ቀይሬ ላምጣልሽ። ለአማርኛ ተርጉሙላቸው። እሺ ቆይ አንዴ፣ ምክንያቱም አዲሶቻችሁን ወይንም ወደ አማርኛ ተርጉሟቸው፣ ከእንግሊዝኛ እና ከአረብኛ አውጧቸው። የኢትዮጵያ ሙስሊሞች አታስፈልጉም ተብላችሁ እንደ በአረብኛ እና በእንግሊዝኛ ካልሆነ ወደ አማርኛ ማይተረጉሙላችሁ። ማአት አማርኛ መጽሐፍቶችን መጽሐፍ ቅዱስ ላይ ሲቀርፉ ለምንድን ነው እሱ ሀዲሳችሁን ቅድሚያ ማይተረጉሙላችሁ? ሀዲስ ተራ ነው ብለው ነው። በአማርኛ ለልክልህ አለ ከፈለክ። የለም እንትና ነው ያለው መጽሐፍቶች። ይህ ክርስቲያኖችን በቦልካቸው ደስ ይለኛል። ለምን እንደሚሉ እኮ መከራ ሙስሊሞችን ለማስገባት ሲባል እንዳለ ቃል አለ። ሸኛቸው እስኪ ክርስቲያኖችን የላኩትን ገዝተ ላይ ቃል አለ። ያው ትራንስሌት አድርጌላችኋለሁ። አንዴ እየሰማሁ። እሺ አላ
ባዞሮ ይታያችኋል በረም ያው ተርጉም ይላችኋለሁ እንደው ያው ወደ አማርኛ ተተርጉሟል። እሺ እንመልከት። ሰነዱን እዚህ ላይ ካስቀመጠ በኋላ አብዱል ሰመድ፣ አብዱል ኢዛብ፣ ሙስሊም፣ አቡ ይስሐቅ፣ አቡ ሀዲን፣ አቡ ሀይሺ ኢብኑ ሙሳድ ያላ መልእክተኛ እንዲህ ብለዋል። የሌሊቱ 1/3 ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማይን በሮች ይከፍታል። እጁን ዘርግቶ እንደሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ይህ ጎህ እስኪቀድ ድረስ ይቀጥላል፣ እስከ ጠዋት ድረስ ይቀጥላል፣ እስኪነጋ ድረስ ይቀጥላል ማለት ነው። ስለዚህ ምን ያደርጋል አላህ ሱብሃነሁ ወተዓላ? እጁን እንዲህ ዘርግቶ ይመጣል ማለት ነው። እዚህ ጋር ምን ነው ጥያቄ ሆነባችሁ እናንተ? ስለዚህ እጆቹ ከአርሽ በላይ ናቸው ከአርሽ በታች ናቸው? አሁን እኛ እኮ የተነጣጠለ እጁ እዛ እግር እዛ እንደዚህ የሚያስተምረው እኮ የለንም። ቅድም ታዲያ እጁ ይመጣል ስል ለምንድን ነው የሞገትከኝ? ከዛኛው ጋር አብረህ ሆነ። እሺ ቃሲም ይቀጥል እስኪ። ቆይ ቃሲም ይቀጥል እስኪ። ተንቀልቅሏል። ማይክ 10 ያነሳል። ቃሲም ማይክን አንሳው። ሪፖርቱ እንዲለቅ ሁላችሁም ሼሩን ኮፒ ሊንኩን በደንብ ከፍ እያደረጋችሁት፣ ዛሬ በጣም አንድ ወሳኝ የምናየው ነገር አለ። ስለዚህ ሁላችሁም በደንብ ሼር አድርጉት። በደንብ ሼር አድርጉት። እፎይ ቀጥሉ። አይሰማም። ማይክን ያዘ ዋህብየው። ቃሲም እንዴት ነህ? ሰላም ነው ቃሲም? አለሁ። እንዴት ናችሁ? ሰላም ነው ይመስገን። እንዴት ነህ? እኔማ የሆነ ጥያቄ ነበረኝ። ያው እንትን አምላኬ ወደ ቅርቡ ወደ ርሱ ጥያቄ አለኝ። እሱ ጋር እመጣለን። ወደ መጀመሪያ ጥያቄው መልሱልኝ። አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? አንዴ ቆስጣንቲኖስ ጥያቄ ተቀበሉ። እናንተም እንደሌሎቹ ለምንድን ነው ሁሌ እስልምና ላይ አንዴ ጥያቄ የምንቀበለው ከ5 ሰዓት በኋላ ነው። የዛን ጠብቅ፣ አንዴ ታገስ፣ ትጠይቃለህ። ግን አምላኬ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? መጀመሪያ ጥያቄው እንትን ማለትም የኔን ጥያቄ ተቀበለኝ። አሁን እኔ ምሳሌ ይሄን ሀሳብ ደግሞ ከስር ትሆናለህ። ሙቤ አለ መሐመድ ይሰማኛል። እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። ቆየሁ እኮ። እሺ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አዎ አምናለሁ። ኦኬ። አላህ አይወርድም ይወርዳል የሚሉ ውሸታኛ ናቸው፣ ወይንም ደግሞ የነሱ አላህ ፍጡር ነው ብለው የሚሉ ትክክል ናቸው ብለህ ታምናለህ? ከሱ ላይ ያው እንግዲህ ስለ መከፋፈሉ እያወራ ይመስለኛል፣ ስለ ሙስሊሞች ወይም ኢስላም ክፍፍል አይደል? በቃ እንደዛ ብሎ አንድ አካል ቢያምን እኔም አምናለሁ። ለምሳሌ ፈጣሪ ወደ በየቀኑ ፖዚሽን አንደኛው የምንከፋፈልበት ጉዳይ ይሄ ነው። ግን ይሄ ጉዳይ ዓለም አቀፍ ያሉ ሙስሊሞች በአንድ ቤት ሆነው ነው ማለት የቤት ውስጥ ጉዳይ ነው። አንዋር ሰይድ ተመለስ። ኦኬ እኔ ጋር ስለዚህ ብትለ ቀጥል። ሶሪ ኢንተራፕት። ስለዚህ በአንድ ቤቱ ነው ይሄ ክፍፍል አለ። ይሄ ማለት ግን በተለያየ ቤተ እምነቱ ነው ወይም ደግሞ የከፋ ክፍፍል ውስጥ የሚያስገባ ሳይሆን አንዳንዶች እንግዲህ የሆነ ተፍሲር ወይም ደግሞ አፈታት ነው። አንዳንዶች በአካል አይገለጥም ሲሉ፣ ሌላኛው ደግሞ ቁርአኑ በቀጥታ ነው የሚተረጎመው በአካል ይገለጣል ብለው ያምናሉ ወይም እናምናለን። ያለውት ፓርት ለምሳሌ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ዓለም ወይም ወደ ቅርቢቱ ሰማይ ይወርዳን ካለ ይወርዳን ብለህ ነው የምትወስደው። ያልተነገረህን ደግሞ አልተገለጸም፣ በቃ እዛው ላይ ነው የምቆመው። እሱን አካል ደግሞ ከምንም ጋር አይመሳሰልም። እዚህ ላይ ግን አንተ ይወርዳል የምትለው ከሌሊቱ 1/3 የማንም አይመስል እጅግር ያለውን ነው አይደለ? ምንም አይመስልም ወይም ደግሞ ፍጡርን በፍጹም አይመስልም የሚለውን አስመራ ያዝልኝ። እጅ የለውም። ስለዚህ
እጅ እግሩ ነው የሚወርደው ወይንስ ሌላ ነገሩ ነው የሚወርደው? ራሱ አልተባለም። አሁን ይሄ ጥያቄ በራሱ ምንም ያልተባለን ነገር መፍጠር ይባላል፣ ወይም ደግሞ ክፍፍሉን ለማስፋት የተፈለገ ነገር ነው እንጂ ይወርዳል ከተባለ ይወርዳል፣ እዛው ላይ ነው የሚቆመው። እጁ ይወርዳል አይወርድም? እሺ አልተባለም አልኩ ወይ ማለት እስካሁን ቅድም ያነበብነው አዲስ አልሰማህም? ይወርድና እጁን ይዘረጋል የሚለው እንደዛ እኮ አይደለም። ይኸውልህ አሁን እዛ ጋር ላይ ከሌሊቱ 1/3 ወደ ቅርቢቱ ዓለም አላህ Subhanahu Wa Ta'ala ከወረደ በኋላ ይወርዳን። ግን አንተ ይወርዳን ብለህ ስታስብ በአእምሮህ ላይ የሚመጣው ልክ የፍጡር አይነት ስታይል አይደለም። እኔ ፍጡር አትበል መሐመድ፣ ያልጠየቅኩህን አትመልስ። ይወርድና እጁን ዘርግቶ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር ምለው ይላል። ስለዚህ ይወርድና እጁን ይዘረጋል የሚለውን እንዴት ነው የምትረዳው? ይወርድና ምክንያቱም ምህረቱን ማን ነው ምህረት የምሰጠው ይላል የሚለውን ትርጉም ያስይዘናል። የሚወርደው ምኑ ነው? ያስተካክልኝ። እጁ ይወርዳል አይወርድም? እሺ እፎይ እዛ ጋር እኮ መልሼልሃለሁ። እየሰማኸኝ ነው አይደለ? እንደዚህ አይነት ክፍፍል እጁ ተብሎ ሳይሆን አላህ ይወርዳል ነው የተባልነው ብዬሃለሁ። ስለዚህ አላህ ስትል ሳከፋፍል ሁሉንም ሲፋቶቹን አካተህ ነው። በቃ ይወርዳል አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ሰማይ ግማሹ ነው የሚወርደው፣ ሁሉም ነው የሚወርደው? እንደዛ ተብሎ አልተገለጸም ብዬ ልድገምልህ። እሺ ምን ብለህ ነው የምታስረዳኝ? ይወርዳል ስትል ምኑ ነው የሚወርደው? ካዳላ የምትለው ምኑን ነው? ይኸውልህ ምዕመናኑ ወይም ደግሞ አማኞች በዛች ጭር ባለው እሱን ምህረት አልጠየቁም። አላህ ይወርዳል ስትል ምኑ ነው የሚወርደው? በአካል ይወርዳል። በአካል ይወርዳል። ስለዚህ በአካል ይወርዳል ስትል ሁሉም አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንደዛ ተብሎ አልተገለጸም። እፎይ ተረዳኝ እባክህ። ስለዚህ ሁሉም አካሉ ይወርዳል ማለት ነው። በቃ ይወርዳል ነው የተባልነው እንጂ እዛ ክፍፍል ውስጥ ምንም የተገለጸ ነገር የለም። ተስማማው። ስለዚህ ሁሉም አካሉ የሚወርድ ከሆነ በዛን ሰዓት ላይ አላህ ነው የሚሆነው። አላህ ነው የሚሆነው። በአካል ይወርዳል ብለኸኛል። ወደ ቅርቢቱ ሰማይ አልን እኮ። ቅርቢቱ ሰማይ ማለት ከሁለተኛይቱ ሰማይ በታች ያለችው ሰማይ ዱንያ ምናያ ሰማይ ነች። ያው በለው እንግዲህ ወደ ቅርቢቱ ሰማይ ማለት እሷ ነች እንዳገላለጽ። መልካም። ስለዚህ በአካል ልጅ ያስተካክለኛል። ችግር የለውም። በአካል ስለዚህ እዛ ሰዓት ላይ ቅርቢቱ ሰማይ ጋር ይመጣል ወይንም ደግሞ ይወርዳል። ይመጣል ስለ እኛ ከታይ ስላለን ነው። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ኦልራይት። በዛን ሰዓት ላይ አላህ ነው የሚሆነው። ቅርቢቱ ሰማይ እኮ አለ። ደጋግም ቴንኪው። አላህ ነው ደጋግም የጠየቅኩት። በዛን ሰዓት አላህ ነው የሚሆነው አልኩት። ቅርቢቱ ሰማይ አለኝ። ስለዚህ አላህ ከአርሽ በላይ ነው የሚሉት እየዋሹ ነው ማለት ነው። በዛን ሰዓት አልተዋሸም። እዛ ላይ እናብራራ። መለስክልኝ እኮ ምን ታብራራለህ? ደጋግሜ ጠየቅኩ 3 ጊዜ። በዛ ሰዓት ላይ አላህ ነው የሚሆነው ብዬ ስጠይቅ ከአርሽ ላይ እኮ ወረደ ይወርዳል ተባለው። እፎይ አዳምጠኝ እንዴ አይደለም። ደጋግሜ በዛን ሰዓት ላይ አላህ ነው ብዬ ስጠይቅህ ከአርሽ በላይ ቅርቢቱ ሰማይ ላይ ይህን ነው። አሁንም ደግሜ ስልህ አላህ ነው በዛ ሰዓት ላይ ስልህ ቅርቢቱ ሰማይ ደጋግሜ ነገርኩህ እኮ አትረዳም እንዴ? እኔን እስከምትቆጣኝ ድረስ ያውም ማለት ነው ምናያ ሰማይ ጋር እዚህ ነው ያለው ብለህ አልከኝ። ስለዚህ አንድ ሰው በዛን ሰዓት ተነስቶ አላህ ከአርሽ በላይ ነው ቢል እየዋሸ ነው ማለት ነው። አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው በዛን ሰዓት። ምክንያቱም አሁን አንተ በራስህ መርና ነጥብ ማስጣል ነው የምፈልገው አይደለም። በቃ ያልተባለውን ነገር ለምን እንላለን? የታዘዝነውን ነገር ብቻ ነው መቀየረዋለህ። ከቀየርክም ደስ ይለኛል። ካልቀየርክም ያልተባለ የምትለው ካለ አሁን አንተ ይኸውልህ ክፍተት ብቻ ነው የሆነ ሰው ነጥብ ማስጣል የሆነ ማዋጣችሁ እናንተ ዶክተሪኑ ነው ያስበላችሁ አይደለም። አስተምሮቱ ነው ያስበላችሁ። በጣም ተሳስተሃል። ሩቅ ስህተት ማለት ነው። አድርጌ ይሁን። እሺ ሌላ ጥያቄ ካለ ሂድ። ተበላ በቃ ከዚህኛው ላይ ደን እስቲ ሙባረክ ይቀጥል፣ ሙቤ ይቀጥል። እስቲ ሙቤ ቀደም ብሏል ይመስለኛል እያላችሁ ራሳችሁን አጽናኖች ሂድ።
እኔ እኮ እድል ሰጠው እኮ የምታስተካክለው ሳለሁ ወይ ስለ አላስተካክልም ያው ነው አልከኝ። ስለዚህ አየው በቃ እውቀት እዚህ ጨረስን ማለት ነው። እኔና አንተ ላስተካክለው ብትል ሌላ ስህተት እንደሚመጣብህ ሜይ ቢ የተረዳኸው ይመስለኛል። ሙቤ ቀጥል። ሙቤ ያለ መመለስ የሚችል ስለዚህ መልስ ፈልገህ ነው እፎይ? ያ ቀጥለው ሁሱና እነሱ ኢምራን ጋር ሰው ሊጠራ ነው። ሰው ጥራ ቢሉት ምን ጥራ ቢሉት ምን ጠራሉ? እነሱ ጋር ማወቅ ከፈለግ አሁን የገባ ነው። እኛ በቃ መልስ መመልስ ከሆነ መልስ፣ ክርስትና ማመልስ ከሆነ ከስር ትማራለህ። አለቀ። ዳሲት ኤኒዌይስ ሙስሊሞች በሆኑ በሰንበዲ ከላይ ባሉ ቅድም ሀባሹ እንዳለው ማለት ነው ቲፎዞ አላቸው አለ። ቲፎዞቻቸው ፕሮፓጋንዳ ይነዙላቸዋል፣ ጭንቅላት የላቸውም አለ። እነሱን ነው የሚከተሉ ዝም ብለዋል። ሀባሹ ዋብዮቹ እንዳለ ምንም አያውቁም። የሆኑ ኡስታዞች አሉ 1000 ሰው ምናምን የሚከተላቸው፣ በእነሱን ነው ዝም ብለው የሚከተሉት። ሀባሾቹ በደንብ የገለጿቸው ማለት ነው። ጥያቄ ስታይ እከሌ የሚባል የሚመልስልሃል እምነታቸውም ማለት ነው። ኤኒዌይስ በደንብ አስተውሉ። አሁን በሀባሾች እና በዋብዮች ትልቁ ልዩነት አንዱ አላህ ከአርሽ በላይ ነው ወይንስ አይደለም የሚለው ትልቅ መከራከሪያ ነጥብ ነው እና ከሌሊቱ 1/3 ሁሌም የሚወርድ ከሆነ የዓለም ሰዓት ደግሞ ተለዋዋጭ ከሆነ በዓለም ላይ የተለያየ ሰዓት ካለ የተለያየ ታይሚንግ ካለ አላሁን ወርዷል አልወረደም? በድፍረት አሁን ተነስቶ አንዱ አላህ ወደ ቅርቢቱ ሰማይ አልመጣም ማለት ይችላል? በዚህ ሰዓት አላህ ወደ ቅርቢቱ ሰማይ አልመጣም ይላል? ከማን እንግዲህ አላህ በዚህ ሰዓት ወደ ቅርቢቱ ሰማይ መጥቷል አልመጣም? እንደሚታወቀው አዲስ አበባ ላይ አሁን በዚህ ሰዓት 23 ሰዓት ነው። አንዴ ቆይ ከማል 23 ሰዓት ነው። ዱባይ ላይ 00 ነው። ኒውዮርክ ላይ 16 ሰዓት ነው። አሁን እንትን አውስትራሊያ ላይ 4 ሰዓት ነው። ተመልከቱ። እንትን ላይ ይሄ ደግሞ ቺሊ ላይ 1 ሰዓት ከ37 ነው። ሜክሲኮ ሲቲ 14 ሰዓት ከ07 ነው። ሳውዝ አፍሪካ ደግሞ 22 ሰዓት ነው። በየትኛው ሰዓት አቆጣጠር ነው አላህ የሚወርደው? እንግዲህ አሁን ላይ ያለውን ነው። አይ ቲንክ አላህ እየወረደ ነው መሰለኝ። አውስትራሊያ ወይ እዚህ ጋር ነው። ዱባይ ላይ 00 ነው። ምን ሰዓት? ይኸው 00 ነው ዱባይ። ይሄ ያንተ አረዳድ ነው። አላህ እኮ በሁሉ ነገር ቻይ ነው። እሱ ያውቃል እንዴት እንደሚወርድ ማለት ነው። አይ እንዴት ይወርድ ግን ይወርድላቸዋል አይደለ? በሰዓታቸው። አዎ አቤት የፈይ ደስተኝ። ኦኬ ቀጥልሽ። ከማል እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። አላህ አሁን ወርዷል አልወረደም? ይወርዳል እንጂ። ኦኬ ስለዚህ አሁን ወርዷል። አሁን ወርዷል አላህ። ሁሉም በአካል ከሰው ጋር ነው እኮ እሱ። በአካል ከሰው ጋር ነው ሁሌም። ኦኬ ስለዚህ የት ነው ከሰው ጋር ነው ሁሌም በአካሉ ስትል? ምድር ላይም አለ? እንዴት ሁሌም በአካል ከሰው ጋር ነው ስትል? ሁሌም ይወርዳል። ኦኬ ስለዚህ አላህ ሁሉ ቦታ ነው ያለው? ሁሉም አለ። አላህ ሁሉም አለ። ሁሉም ጊዜ አለ። ኖ ሁሉም ጊዜ አለ የለም አይደለም እኮ እኔ አላህ በሁሉ ቦታ አለ ብለህ ነው የምታምነው? አይ ዶንት ኖ ፖይንት አልገባኝም እያልክ ያለው። በሁሉም ቦታ አለው አላህ። በሁሉም ቦታ አለ። ኦኬ ስለዚህ በሁሉም ቦታ አለ አላህ። የሚያውቅ ሰው ጋር አላህ ያለው ከአርሽ በላይ ነው የሚሉት። ስለዚህ ስህተተኛ ናቸው። አንዴ ሰው መቀመጫ እኮ ነው። ምን ነው አንተ ሁሉም ሌላ ጥያቄ የለም እንደ አንተ ጋር ብዙ ጊዜ እጅ የለም እግር የለም በአካል ይመጣል በምን ይመጣል? እንደ ሌላ ጥያቄ የለም እንደ አንተ ጋር? እችን ጠየቅኩ። በቃ እችን ብቻ ነው የማውቀው። ስለዚህ አላህ ሁሉ ጋርም አለ፣ ከሁሉ ጋር በአካሉ አለ አይደል? እስቲ ይቅርታ አድርግልንና አንድ ብቻ አዳምጠኝ። እሺ አላህ እጅ አለ እግር አለ ምል እሱ
ፈጣሪ ነው እንጂ ፍጥረቱ አይደለም። ይሄ ታውቃለህ እንዴ? እሺ ወይም ደግሞ አንተ ምሳሌ ልብስ አለ ነገ ለብሶ የምትወጣ ሰው የሚያሰዋል እንዴ? የለም። ወይም አንተ ምግብ ትበላለህ እንበል፣ አንተም ትበላለህ። ነገ ምን እንደምትበላ አንተ ማን ነው የማያውቀው? ኢሳ ያውቃል። ቁርአን ወይም ይሄ እበላለሁ፣ ነገ ይሄ እበላለሁ፣ ነገ እንደዚህ ያደርጋለሁ። ፈጣሪ የሚጠይቅ ማን አለ ብለህ ታምናለህ አንተ? አሁን ምሳሌ እስቲ አንድ ነገር እግዚአብሔር አለ እንበል። ዛሬ ምን ለበሰ? ይኸው እስቲ አዳምጥ። እግዚአብሔርም ዛሬ ምን ለበሰ? ይቅርታ እስቲ አዳምጥ አንተ። አንተ አሁን እግዚአብሔር አለ እንበል። ምን በላ? ምን ጠጣ? ዛሬ ምን በላ? ምን ጥያቄ ይሆናል ወይም እንዴት ሄደ? ምን ለበሰ ዛሬ? ምን በላ ዛሬ? እንደዚህ ጥያቄ አለ እንዴ አንተ ጋር? አንተ አይደብርም? ብዙ ጊዜ ሌላ አትጠይቀው። ይወርዳል የሚለውን እኮ ነው የጠየቁን። ይወርዳል ብለህ ታምናለህ አይደለ? ሌላ ይሆ ሰማይ አርሽ ላይ አለ አሉ። እሺ እንደዛ ከሆነ እጅ አለ እግር አለ ምን አስጠየቀ? ይሄ በቃ አለ ካለ አይበቃም? ኦኬ አለው እንዴ? እያጣራው ነው አለው የለውም የሚለውን ምን ነው? እጅና እግር አለው የለውም? ሊኖርም ይችላል ላይኖርም ይችላል። እሱ ያንተ አምላክ አለው የለውም? እሺ አለው። የፈጠረ ማን ታዲያ ካለ እጅ ካለ አንተ ዝም በል። እሱ ከእሱ ጋር እያወራን እንዴ? ያ ጣልቃ አትግቡ። ስለዚህ አሁን ያ አላህ እጅ እግር ያለው ይወርዳል አይደለ? ይወርዳል። ወዴት ነው የሚወርደው? ወደ መሬትም ይወርዳል። ኦኬ ወደ መሬትም ይወርዳል። መሬት የት ድረስ ነው የሚመጣው? ኢትዮጵያም ይመጣል ወይስ ሳውዲ ብቻ ነው የሚመጣው? ሳውዲ እኮ እዛ የተፈጠረን ሰው ነው፣ እዚህም የተፈጠረ ሰው ነው፣ ሌላ ቦታም የተፈጠረ ሰው ነው። ስለዚህ አላህ ይቅርታ አድርገህ አንድ አዳምጥ እስኪ። በመልክ እኮ እንደ ሱድ ይመጣል ወይን እዛ ይመጣል ወይን እዚህ ይመጣል። አንተ ምሳሌ ጥፋት የምታሰራ ሁሉ ቦታ ጥፋት ወይን እንትንም ደጉም ክፉም ብታሰራ አንተም ሌሎችም ሁሉንም አላህ ይፈራል። በምን ስትል እሱ እርግጠኛ ነው ማለት ነው። አንተም ታውቃለህ ይሄንን። ሱዲ ይወርዳል፣ እዚህ ይወርዳል፣ መሬት ይወርዳል ካለ ሁሉም ቦታ እሱ ጋር እንዴ? ስለዚህ አላህ መሬት ድረስ እሺ እጅ እግር አለው መሬት ይወርዳል፣ መሬት ድረስ ይመጣል። መሬት ይወርዳል ካለ የት ይወርዳል የምል ጥያቄ። ይሄ መሬት የፈጠረ እሱ ነው። ወደ መሬት ይወርዳል ስትል እስቲ ሳይንቲስቶቹ ማለት ነው ወይም ዳር የሚያውቃለ ሰው እስቲ ቅርታ እፎይ ዳር ጫፍ የሚያውቅ አለ እንዴ? ይሄ መሬት ላይ ጫፉ የት ጋ እንደሆነ የሚያውቅ ሰው አለ? ኦኬ እዛ ጫፏ ላይ ሊሆን ይችላል የሚወርደው። እሺ እኩል አይደለም። እስቲ ወደ መሬት ይወርዳል ካለ በቃ ሁሉንም ሳውዲ አረቢያ እዚህ ኢትዮጵያ ወይም እዚህ አይባልም። በቃ ይወርዳል ካለ ይወርዳል። እዛ የምድር ወገብ ታውቃለህ? ኢኳተር ኤኒዌይስ መልካም ወደ ምድር ይወርዳል። በየቀኑ ነው የሚወርደው ወይንስ አንዳንዴ ብቻ ነው የሚወርደው? ወደ አንዳንዴ ብቻ ነው የሚወርደው? ሁሌም ነው የሚወርደው? ሁሌም ይወርዳል እንጂ። ለምንድን ነው የሚወርደው? የሚወርድበት ምክንያት ምንድን ነው? ለምንድን ነው አላህ ወደ ምድር የሚወርድበት ምክንያት ምንድን ነው? አሁን አንተ ገብተህ ስንት ሰዓት ነው የምተኛ አንተ? እስኪ እኔማ ደስ እንዳለኝ አንዳንዴ 5 ሰዓት ተኛለሁ፣ አንዳንዴ 7 ሰዓት፣ አንዳንዴ 4 ሰዓት፣ አንዳንዴ 9 ሰዓት፣ አንዳንዴ 8 ሰዓት ከኔ ማይታኝ ጋር እዛ ሁሌም ይወርዳል። እሺ እሱ ይወርዳል። አንተ እስኪ ሌሎቹስ እሱ መለምንና አንተ መተኛ ሰው ለማጣራት ነው የምወርደው እኮ። የሚተኛውን ሰው ለማጣራት ነው የሚወርደው። ደስ ይላል። መጡ ቼክ አድርጎ ነው የሚሄደው።
ወደ ሌላ ቦታ አትሂዱ። እስቲ ሌሎቹ እስቲ ዝም በሉ እስቲ በእናታችሁ። አንድ እንትኑ ለእኔ ሰጣ መሰለኝ። እስቲ ለማጣራ ሳይሆን አሁን እዛ ጋር አንተ የምተኛው መቼ ነው አልከኝ። እኔ የምተኛበትን ነገርኩ። ከዛ እናንተ የተኙትን ቼክ ሊያጣራ ይመጣል አልከኝ። አሁን እሱ መለመንና ሁሉም ያውቃል። እሱ ምሳሌ 8 ሰዓት ይወርዳል ይላል። ለዛ ደግሞ ሌሎች የማይተኛ እናንተ ምሳሌ ቤተክርስቲያን መሄድ እኔ የክርስቲያን ወይ ኦርቶዶክስ እምነት መናቅም አይደለም። ይገባላል። እሺ እነሱ ስግድ ገብቶ እዛ ቤተክርስቲያኑ ገብቶ ላስግድ ምሳሌ ሌሎቹ ገብቶ ስተኛ ሌሎቹ ደግሞ እዛ ገብቶ ይሆናል። እነሱን ሊያይ ነው የሚመጣው። ለምንድን ነው እነሱን ለማየት ይመጣል። እና የተኛና እዛ እዚህ ገብቶ የተኛና እዛ ቤተክርስቲያኑ ጋር እስቲ ቤተክርስቲያኑ ገብቶ እየጸላ የነበረ ቅዳሴ ላይ የነበረ አንድ ናቸው? አንድ አይደሉም። እና ማን ነው ማጣራ? እሱ ለምንድን ነው ታዲያ እነሱ ገብቶ ጠዋት ማየቱ ለምንድን ነው? ስለዚህ በእግር መጥቶ አይቷቸው ነው የሚያጣራው። ማን እስቲ አንተም ተው፣ ሌላ ቦታ አትሄድ። ማን ነው ማጣራ? እዛ እንዳደረ ማን ነው ማጣራ? ነጥቡን የምሰጠው ማን ነው? ፈጣሪ ነው ያውቃል። ፈጣሪ ነው። የኛም ለሱ ነው የምመጣው እንጂ እዛ ሳውዲ አረቢያ። ስለዚህ የተኙትንና ያልተኙትን መጥቶ በእግሩ ምድር ላይ አይቷቸው ይሄዳል ማለት ነው። ከተኛ ነጥብ ይቀነስባል፣ ከተነሳ ደግሞ እንትን ነጥብ ይሰጣል። ማን ነው እሱ ጋር ያለና የለ? በዛ አሁን ምሳሌ በዛ ጊዜና ሌላ ጊዜ እንትን ምሰጥ ይለያያል። ልክ እኮ አንተ አሁን ለምሳሌ አንተ ያለኸው ለምሳሌ ሆነ ከተማ ላይ ከሆነ አብይ ያለው አዲስ አበባ ነው፣ ጠቅላይ ሚኒስተሩ ከቢሮው ተነስቶ እስቲ ከማል ተኝቷል አልተኛም፣ ወይንም እኔን መርጧል አልመረጠም፣ መጥቶ ቼክ እንደሚያደርገው መጥቶ ቼክ ያደርግሃል ማለት ነው። ተኝተሃል አልተኛም ነጥብ መሰጥ ይለያያል። ግን አላሁለም እዛ ነው። ግን እዛ በዛ ሰዓት ተነስተ ወይን እየሰገድክ እየለመንክ ከሌላ ጊዜ ወይም ከቀኑ ይለያያል። በዛ ጊዜ በዛ ሰዓት ይለያያል። እሱ ማቅ ይገባል። ለዛ ደግሞ እጅ አለ እግር አለ። ሲመጣ ግን አይታይም። ከማል አሁን በአንዴ አዳምጠኛ። ወደ ቅርቢቱ ሰማይ አይምን ወደ ምድር እግርም አለው እጅም አለው ይመጣል ብለህናል አይደለ? በፈለገ ሊመጣ ይችላል። አላ በፈለገ ቀን ቀን ነው የሚመጣው ወይንስ ማታ ማታ ብቻ የሚመጣው? ቀን ቀን ነው የሚመጣው ማታ ማታ ብቻ የሚመጣው? ማታ ነው የሚመጣው። ኦኬ ሰው አይቶት ያውቃል? ግን ሲመጣ ያየው ሰው አለ ወይንም ሳይታይ ነው የሚመጣው? እስቲ ይቅርታ እዛ ጋ አንድ ጥያቄ ልጠይቅህ። እሺ ሰይጣን አለ ወይስ የለም? አለ። በምን አየክ? እንዴት ነው መልኩ? እንዴት ነው? እግር አለ እጅ አለ፣ እንዴት አየክ? እስቲ ያየ ሰው አለ? አይታይም ሰይጣን። አላህም እንደዛው ነው፣ አይታይም ይመጣል ግን አይደለ? አይሰማም። ግሩ ሰምቻለሁ። ኧረ አላህን ከሰይጣን ጋር መሳስለው ግሩም ነው። ዛሬ ትምህርት ይመጣል አይታይም። በቃ መጣለው ካለ እሱ ንግግር ብቻ በቂ ነው እንጂ አንተናናይን አንተ እስቲ ይቅርታ መጣለው እኔ መጣለው ካለ እሱ ከነገረ ሰው ከሱ በታችን ነው እንጂ ከሱ በላይ አይደለም። ይሄንን ማወቅ አለበት። ሁላችንም ማወቅ አለባችሁት። ከማል እንዴት ይመጣል? አይደክመውም?
ከማል አይደክመውም ወይ? ሁሌ ሲመጣ ግን ያየ የሰማሁት ሐዲስ እኮ የኛ አይደለንም። ገብቶሃል? አንዳንዶች አሉ ግን ይህንን ሐዲስ አንቀበልም የሚሉ ምን ትላለህ? እነሱን አላህ ይመጣል የሚለውን አንቀበልም የሚሉ አሉ። ምን ትላለህ ስለነሱ? አይደክምም? አላህ ይደክመዋል አይደክመውም ሲመላለስ? አይደክመውም? ይደክማል ስትልስ እስቲ ማለት በየቀኑ የሚመጣ ከሆነ ወደ በየቀኑ የሚመጣ ከሆነ ሜይ ቢ ይደክመው እንደሆነ ብዬ አላህ አይመጣም የምል አንዳንዶቹ አላህ አይመጣም ይላሉ። ምን ትላለህ እነሱን? ወደ ምድር አይመጣም ውሸት ነው ይላሉ። ምን አልከኝ? አላህ ወደ ምድር ይመጣል የሚለው ውሸት ነው አይመጣም አንዳንዶች ይላሉ። አንተ ምን ትላለህ? ይሄንን ቆይ ምን አልከኝ? እስቲ አላህ ይመጣል ይወርዳል ይወጣል የሚለው ውሸት ነው፣ አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ፣ ችሎታችም እኩል አይደለም። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ። ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ስሰራ ምጽፍ አለ። ይሄ አላህ አይመጣም ውሸት ነው መልአክ ነው የሚመጣው የሚሉትን ምን ትላለህ? መልአክም ይመጣል አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይድም መሰጥም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራ ወይም ሰው ግደል ብትል አጽያት ነው አይደል? አጽያት ነው አይደል? ሄሎ አይሰማም? አዎ እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛ ሁለተኛ ጊዜ አለ ብለህ አትጠይቅኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ። ታጁ እንኳን ደህና መጣህ። ምን አስጠየቀ ፈጣሪ? ምን አስጠየቀ ፈጣሪ? ይሄ ምድር ፈጠረ። አንተ ምሳሌ የእናት ሆድ ውስጥ ምግብ ባልተህ ታውቃለህ? እንዴት ተኝታል? ይኸው እስኪ ይበርዳል ይሞቃል ብሎ ብጠይቅ የለም። በቃ ከማል ከጌታ በስተቀር ማንም መመለስ ሰው የለም። ይሄንን ታውቃለህ። ለዛ ለሁለተኛ ጊዜ ፈጣሪ እጅ አለ እግር አለ ጣት አለ። ጣቱ እንዴት ነው? እንደዚህ ብለህ አትጠይቀኝ። ከይቅርታ እኔ ማስጠላኝ ብዙ ነገር ከፈይ። ኧረ ከማል ኧረ ተው በህግ አምላክ። አንዴ ቆይ ታጁን ልመልስ እያለ ነው። የታጁን መልስ እንስማ። አስቆምከው ኒውታውን እንትን አይልም አስቸገረን። ኔስ እሺ፣ እንኳን ደህና መጣ። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ምን ብለው መልካም አላህ ይወርዳል ብለህ ታምናለህ? አንተስ ምን ትላለህ? እፎይ በእናንተ ይወርዳል ምን ይላል? ይወርዳል አይወርድም ይላል። በእናንተ እምነት አላህ ይወርዳል ወይስ አይወርድም ብላችሁ እናንተ? አይ ለሊት ይወርዳል የሚል አስተምሮ የለንም እኛ። እሺ ሌላ ጊዜስ? በሁሉ የሞላ ነው። በሁሉ የሞላ ነው። አይወርድም ወይስ ይወርዳል ነው እናንተ? በሁሉ የሞላ ነው አልኩህ እኮ። እሺ ትንቢተ ኢሳያስ ምዕራፍ 19 ቁጥር 1 ላይ ምን ይላል? በእናንተው ምን ይላል? ምን ይላል? አስረዱኝ። ቅድሚያ የራስን መልሰው።
አንድ ስለሆነ እኮ ነው ምላሹ እዛ ጋር ስለምታገኘው ነው። እፎይ ለሊት ይወርዳል ይላል። አዎ ምን ላይ? ትንቢተ ኢሳያስ ምዕራፍ 19 ቁጥር 1። ኦኬ ለሊት ከምሽቱ 1/3 ይወርዳል ይላል። እሺ መጽሐፍ ቅዱሳችን ከፍትና እዛ ምላሹ ስላለ ክፈትለት። ስለዚህ አላህ አምሳያ አግኝቷል እያለ ነው ወዳጃችን። አቤት አልኩ ሰላም ወራህመቱላሂ አምሳያ አግኝቷል። አልሐምዱሊላህ አብለዝ አቤት አላም ለቆቅ ምጥራ ነው። አይ ቲንክ ስልክ ላይ ነው መሰለኝ። ወንድማችን ታጁ ማይክን እናንተው ጋር ነው። እምነትህ እንዳለ ነው ታዲያ እፎይ። ትንቢተ ኢሳያስ ምዕራፍ 19 ቁጥር 1 ላይ ምንድን ነው የምትለው? ምን ይላል? እስኪ እሱ ጋር እኮ ምላሽ አለ። እፎይ በመለሰው በነሰው ጥያቄ ላይ ምንድን ነው የምትለን ወንድማችን? ለሊት ይወርዳል እያለን ነው። አንተ በእናንተ ሃይማኖት እኮ መጽሐፍ ቅዱስ ታምናላችሁ አይደል? በመጽሐፍ ቅዱስ ታምናላችሁ? እናምናለን። የምታምኑ ከሆነ ያው እዚህ ጋር እናንተ የምታነሱት ሀሳብና እዛ የሚለው ሀሳብ እኮ ይጋጫል። ስለሚጋጭ ነው እዛ ጋር ምን ብሎ የሚጋጨው? እኛ እኮ ችግር የለብንም እኮ አይወርድም ብላ አንተ እኛ ጋር ያለው ምንም አይገናኝ ስለሆነ ማለት ነው። አይወርድም አልክ። በምን ሰዓት ነው የሚወርደው ምናምን አልኩኝ። ሁሉም ሙሉ ነው ምናምን ይችላል። ሁሉም ሙሉ ነው የሚለለም እዛ ጋር ጎደሎ ነው የሚላለው። ጎደሎ ነው ይላል። እስኪ ቦታውን ክፈቱና ከዛ በኋላ ብዛች ጋር እንተማመናለን። መተማመን ስላለብን ጎደሎ ነው ወይ ይላል ወይ? ትንቢተ ኢሳያስ እሺ እሺ አጥላ ምዕራፍ 19 እሺ ቁጥር ስንት? ቁጥር 1 ምን ይላል? እሺ ለሊት ይወርዳል እያለ ነው። የት አለሽ? ለሊት ይወርዳል የሚለው እሺ እየበረራ ወደ ግብጽ ይመጣል። እስኪ ሰምው ለግብጽ የተናገረ ሸኪም እነሆ እግዚአብሔር በፈጣን ዳመና እየበረራ ወዴት ይመጣል? እየበረራ ወዴት ይመጣል እኮ። እሺ ምን ይሆናል? የት አለ? ለሊት ይወርዳል የሚለው የት አለ? ምን ያው ወደ ግብጽ ይመጣል የሚለው ምንድነው? በምንድን ነው የመጣው? ግብጽ ለሊት ነው እንዴ? ግብጽ ነው ለግብጽ ነው የሰጣው። ኤኒዌይስ የእኛው ምን መሰለህ? አንብቡቲ እሺ ችግር የለውም። እግዚአብሔር በፈጣን ዳመና እየበረራ ወደ ግብጽ ይመጣል። እስቡት እንግዲህ አንተ ምንድነው የምታነሳው ጥያቄ ማለት ነው። እግዚአብሔር ይመጣል በምንድን ነው? ምላሽ አላገኛችሁም? አግኝታችኋል? ምላሹ ይሄ ነው። ህዝቡ እየታዘበ እኮ ነው። እፎይ መልካም። እሺ አንደኛ ትንቢት ነው። ኢሳያስ እንደመሆኑ ትንቢት ነው እየተናገረ ያለው። አንድም ክርስቶስ ወደ ግብፅ እንደሚመጣ የሚናገር ክፍል ነው። ክርስቶስ እግዚአብሔር መሆኑን ያመንክበት ስለሆነ እናመሰግናለን። ክርስቶስ አዳምጣ ክርስቶስ ታስታውሳላችሁ፣ ከተወለደ በኋላ ትንቢት ተነግሮለት ወደ ግብፅ ሄዷል አይደለ? ፕሊስ ለማመስቀው ማም ያስቀ ከዚህ የተሻለ እኮ ብዙ ጥቅሶች አሉ። በደመና እግዚአብሔር ይመጣል የሚል አሉ። እነኚህ ምንድነው? እሱ አንድም ፕሊስ ኢንተራፕት አታርጋ። ክርስቶስ ኢሳያስ በትንቢቱ ወደ ግብፅ እንደሚመጣ የተናገረበትን ስላመጣህልን እግዚአብሔር ስለሆነ እሱ ይመጣል ብሎ ትንቢት ተናግሮለታል። ታምናለህ? እሱን በምንድን ነው አንተ እኮ ምን ብለህ ነበር? ግድ ምን በዳመና ላይ ወጥቶ እየበረረ ይመጣል ማለት እኮ ምን ማለት ለማለት አይመጣም ብላ እኮ አስባል። አንድ ቅድም እኮ ስትከራከር ነበር። ኖ የኔና አንተ እኮ ችግር የለብንም እኮ እኛ እኮ ከአርሽ በላይ የተቀመጠ አምላክ አለ ብለን አናምንም። አንድ ሁለተኛ ደመና የሚለውም ራሱ ስለሚፈታ በደንብ አስተውል። ገና እኮ በደመና ይመጣል እኮ ይሄው ትንቢት አስቀድሞ የወጡትን ለምንድነው አትረብሻ እንዴ? ትንቢት ተነግሮለታል እኮ ክርስቶስን በስጋ እንደሚመጣ ሲመጣ ያ በስጋ የሚመጣው ደግሞ ማቴዎስ ወንጌል ምዕራፍ 24 ላይ
ቁጥር 30፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 በደመና እንደሚመጣ ተናግሯል። ስለዚህ ኢሳያስ ለምሳሌ በደመና ይመጣል ብሎ ወደ ግብፅ እንደሚመጣ ቢናገር ስለ ክርስቶስ ምን ችግር አለው? እኛ እናምናለን። ክርስቶስ በስጋ ይመጣል፣ ያ የሚመጣው ደግሞ በደመና ይመጣል ብሎ ትንቢት ተናገረለት። ክርስቶስ በነሳው ስጋ ወደ ግብፅ ተሰዷል፣ ወደ ግብፅ ሄዷል። አንድ ስለዚህ ይህንን ታምናላችሁ ወይ? እኛ በሁሉ የሞላ ስለሆነ ከመገለጥ አንጻር እንዲባላል። አንድ ሁለተኛ እግዚአብሔር ይመጣል ሲባል ከምን አንጻር ይነገራል? ከፍርድ አንጻር። ያ ፍርዱ እነሱ ላይ እንደሚመጣባቸው እነሱ ላይ የሚመጣን ፍርድ ከምን አንጻር ይነገራል? እግዚአብሔር መጣ ተብሎ ይነገራል። ፍርዱ ማለት ነው። ኦልሬዲ እነሱ ጋር ነው። ፍርዱ ግን እነሱ ላይ ሲመጣ ፍርዱ ሲደርስባቸው ሲፈረድባቸው እግዚአብሔር መጣ ተብሎ ይነገራል ማለት ነው። ሲገለጥ በፍርድ ማለት ነው። በምን በግር ሳይሆን በፍርድ ሲገለጥ፣ በግብር ሳይሆን በፍርድ ሲገለጥ እግዚአብሔር መጣ ተብሎ ይነገራል። ስለዚህ ስለ ፍርድ፣ ስለ ግብፅ ፍርድ፣ ስለ ጣዖታታቸው እየተነገረ ነው። በፍርድ መገለጡን የሚጠቁም የሚያሳይ ክፍል ነው ማለት ነው እንጂ በእግር እግዚአብሔር ከአንዱ ቦታ አንዱ ቦታ ሪሎኬት የሚያደርግ ሆኖ አይደለም። ኤኒዌይስ ስለዚህ ይህንን እንደዚህ ካየን የአንተ ግን እንደዛ አይደለም፣ ኦልሬዲ አስቀድሞ እዛ የለም ብለህ ስለምታምን ማለት ነው። ወደ ቶፒክ መልሰው። መልካም። እዚህ ጋር ወንድማችን ታጁ የተናገረው ነገር አለ። እንግዲህ እንደምትመለከቱት የሙስሊሞች አምላክ በየሌሊቱ በየ1 3ኛ ክፍል በሚቀር ጊዜ በምሽት ሰዓት ይወርዳል ብሎ እንደበት የሚናገረውን አንተ ሚውጥ አታደርግም፣ እንደፈለከ ታዳምጣለህ። ነገር ግን ጥያቄዎች የሚያመጣውን ሰው ሚውጥ ታደርጋለህ። ሮጠ ቻሌንጅ እያደረክ ከሆነ እሺ እኮ ቻሌንጅ እያደረክ አንዴ ቻሌንጅ እያደረክ ከሆነ በየትኛው ሰዓት አቆጣጠር ነው አምላክ የሚወርደው? እኔ ምንን አዳምጣ። ይህችን ጥያቄ በአግባቡ መመለስ መቻል። በየትኛው ሰዓት አቆጣጠር ነው? ይኸውልህ አሁን አንድ እርምጃ እኔ ያለሁበት ቦታ አሁን እየመሸ ነው። ዝም ብሎ እኔ ጋር አሁን ራስ ለጠቀሙ ጥያቄዎች አንስታችሁ ዝም ብላችሁ ታወራላችሁ። ግን በቀላሉ በእናትህ እንደ እንደነሱ አዳምጥ እንጂ። እንግዲህ ተመልከቱት፣ የሙስሊሞች አምላክ ምን ይወርዳል? የሌሊቱ 1 3ኛ ክፍል ባለፈ ሰዓት ይወርዳል ያለ። የሌሊቱ 1 3ኛ ክፍል ባለፈ ሰዓት ማለት ያ ምን ማለት ነው? ኦልሞስት ወደ ሌሊት 9 ሰዓት ምናምን ማለት ነው። ስለዚህ በዚያ አቆጣጠር አሁን እንግዲህ ተመልከቱ፣ አዲስ አበባ ላይ 23 ሰዓት ከ33 ነው። ስንት ማለት ነው? 5 ሰዓት ተኩል ማለት ነው። ዱባይ 6 ሰዓት ተኩል ነው። ኒውዮርክ 16 ከ34 ነው። አውስትራሊያ 4 ሰዓት ከ30 ነው። ቺሊ 2 ሰዓት ከ4 ነው። ሜክሲኮ ቀን 14 ሰዓት ከ34 ነው። ሳውዝ አፍሪካ ደግሞ ማታ 22 ሰዓት ከ34 ነው። ተመልከቱ፣ የተለያየ ሰዓት አቆጣጠር አለ። ስለዚህ ይህ አላህ በየትኛው ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት በየትኛው ሀገር ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት የሚወርደው? ወደ ቅርቢቱ ሰማይ የሚወርደው በየትኛው ሀገር ሰዓት አቆጣጠር ነው? ከመሃላችሁ አንድ ሰው ማይክ ከፍቶ እንዲመልስልን እንፈልጋለን። ይሄን መልሱልን። አወራረዱ እንዴት እንደሆነ አናውቅም ምናምን ብላችኋል፣ መልሱልን። ረመዳን ማይክን ክፈት። ረመዳን እስቲ እየሰማችሁ ነው አለው። የት ሀገር ነህ አንተ ያለው ወንድማችን? እኔ ኢትዮጵያ ነው ያለው። ኢትዮጵያ ላይ እንደምታየው እንግዲህ አዲስ አበባ አካባቢ ነህ? አዎ ወደዛ ነኝ። እሺ ከምሽቱ 23 ሰዓት ከ35 ነው። 5 ሰዓት ከ35 ነው አይደል? አሁን እናንተ ጋር አላህ በእናንተ ሰዓት አቆጣጠር ነው ወደ ቅርቢቱ ሰማይ የሚወርደው? እሺ ይህንን ጥያቄ ለመመለስ የሞት መላእክት የለም በእናንተ? ምን ያገናኘዋል ብራዘር? አይ ሰዓቱን ልነግርህ ነው እንዴት እንደሆነ። እሺ ንገረን፣ ያው ሰዓቱን አንተ ቀጥል። የሞት መላእክት አለ ወይስ የለም? አሁን በእናንተ የሞት መላእክት የሚባል ነገር የለም? ራስን ችለህ መልስ ብራዘር።
እኮ ጥያቄውን እኮ እኔ እኮ እየጠየኩ ያለሁት እኮ ጥያቄውን እንድመልስልህ ነው። ጥያቄ እየጠየኩ ያለሁት ምንድን ነው የሚያገናኘው ነው? እኔ እኮ ስለ ሰዓቱ ነው የጠየኩህ እኮ። ሰዓቱን ልንገር አልከኝ። ሰዓቱን ልነግርህ እኮ ነው። የሞት መላእክት በእናንተ ካለ እኔም ጥያቄውን ጠይቄ አዎ ካለ ችግር የለውም። እሺ በእናንተ የሞት መላእክት ስላለ ሙሳ በቦክስ አይኑን ያጠፋው ስላለ ችግር የለውም፣ አውቀዋለሁ። ቀጥል እኮ የሞት መላእክት አለ ወይ በእናንተ የሚለውን መልስልኝ። እሺ ኮንስታንቲኖስ እባክህ እኔ ችግር የለውም። አይኑን የጠፋውን የሞት መልአክ እናንተን ስለማውቀው ቀጥል አልኩህ እኮ። እኔ እኮ አሁን እኮ እየጠየኩ ያለሁት ጥያቄ ነው እኮ፣ ከዛ መልሱን ለመልስልህ ነው ብራዝ። እሺ ቀጥል። አለ አዎ ቀጥልሽ። እኔ ያለው እሺ የሞት መላእክት እሺ ሁሉ ሰው ሲሞት በየትኛው ሰዓት ነው እየሄደ ያለው ነው የሚለውን ጥያቄ መልስልኝ። እሺ አይታችኋል? ዋሃብያ ማለት ይሄ ነው። ሰዓቱን ልንገር አለኝና የሞት መላእክት የሚመጣው አሁን የኔ ጊዜ ሩህ ከሞት መላእክት ጋር አገናኝቶ በቦክስ አይኑ ከሚጠፋ መላእክት ጋር ሁሉም ፈጣሪ ነው እኮ። ይሄንን ፈጥሮ እንደዚህ ያደረገ አምላክ እንዴት ነው እቺኛዋን ትንሽ ነገር እንዴት ነው ይሄ እንደዚህ ሊሆን ይችላል ብለህ የምታስበው? ኮንስታንቲኖስ ሐዲስ እኮ ነው ያለው። እኔ ነኝ ሳይ ሙስሊም 758 ነው ቦታ። እንዴት ነው አሁን የሞት መላእክት አሁን እዚህ ጋር የሞት መላእክት እንደፈለገ የሚያደርገው ነገር ሲሰማር እንዴት ነው ፈጣሪ? ረመዳን ችግሩ እኮ የመጣው እኮ የእናንተ መንፈስ አይደለም ፊዚካል ቦዲ ያለው ነው ችግሩ እኮ የሚመጣው እኮ ሊትራሊ ስትላችሁ እናንተ። እኛ አሁን ለምን ተባለ ሳይሆን ፊዚካል ቦዲ ካለ አንተ ካለህበት ቦታ ውጭ ሌላ ቦታ ላይ ልትገኝ ትችላለህ? አትችልም። አላህም ከአርሽ በላይ እንጂ ከአርሽ በታች ሊገኝ አይችልም። ለምን? ፊዚካል ቦዲ ስለሰጠው እኮ ነው። ትልቁ ችግር የሚመጣው እሱ ጋር ፊዚካል ቦዲ ማለት እግር፣ እጅ ምናምን ሁሉ አይ ነገር ጭንቅላት ምናምን አለው አይደል? እሱ ነው ብትል የለውም አለ። ያ አሁን ለምሳሌ እግር፣ እጅ የለውም። እግር ምናምን አለው። እሺ ኦኬ። ስለዚህ ያ አይደለ እጁ የሚታይ ነው አይደለ? እግሩ የሚታዩት ነው። ምን ላይ ነው ያለው? እግሩ፣ እጁ ይታያል፣ ጭንቅላቱ ይታያል። ምን ላይ ነው ያለው? ካልበና ታሳይሽ ቡሃሪ 7439 ላይ አለ እኮ የውመል ቂያማ ታዩታላችሁ። ስላላነበብኩት ይሆናል ገብቶሃል? ስላላነበብኩት ብራዘር፣ እኔ ስላላነበብኩት እስኪ አንተ ካሳየኝና አላነበብኩ። ያውሽ ኦኬ። አቂዳ ግን ምንድነው? ከዛ በፊት እኔ በቁርአን ብቻ ነው ማምነው። ሐዲስ አትቀበልም? እኔ ቁርአን ሐዲስን ነው። መልካም። ሺን ምን ማለት ነው ወንድሜ? በአማርኛ አድርገልኝ እስኪ። ይሄ አይ ሺን ማለት አታውቅም? ሺን ምን ማለት ነው? ሺን ማለት ባት ነው። ላሳይ፣ ባቴን አውጥቼ ከማሳይ ሺን ማለት ምን ማለት እንደሆነ ቀጥታ እዚህ ጋር ላሳይ። ይሄው ሺን ባቴ፣ ይሄው ሺን ማለት ይሄ ነው ባት። ይሄ ደግሞ የአላህ ባት ነው። ይሄው ላሳይ። እንዲህ ብለው ጠይቅ። ምን ሆነ ባቱ? ምን ሆነ እግሩ? ምን ሆነ? ምን ነው እዚህ ላይ የሚለው ምንድን ነው ኮንሴፕቱ? መልካም እሺ ላሳይ። እንዲህ ይላል then the almighty will come in። እሺ ይሄው አዳምጠኝ። በቂያማ ቀን አላህ ወደ እናንተ ይመጣል አይደለም? ያንን ነው የሚናገረው። then the almighty will come to them in a shape other than the one which they saw the first time። በተለየ ቅርጽ አላህ ወደ እነርሱ ይመጣል ይላል። ከዛ and he will say እንዲህም ይላቸዋል I am your lord፣ እኔ ጌታችሁ ነኝ ይላቸዋል። and they will say እነሱም እንዲህ ይሉታል you are not our lord ይሉታል። አንተ አምላካችን አይደለም ሂድ ከዚህ ይሉታል። and none will speak፣ ሁሉም መናገራቸውን ያቆማሉ። to him then but the prophets፣ ከነቢያት በስተቀር ማንንም ከሱ ጋር አያወራም። and then it will be said to them፣ እንዲህም ይባላሉ do you know any sign by which you can recognize him፣ በምን አይነት ምልክት ልታውቁት እንደምትችሉ ታውቃላችሁን አላቸው። የት ሄድኩ? ኦኬ እዚህ ጋር ነው። do you know any sign by which you can recognize him ተብሎ ሲጠይቁ they will say
ድሺን በባቱ እናውቀዋለን እንለየዋለን በባቱ ከሌሎቹ እንትን ማለት ነው። ፈጣሪ በባቱ እንለየዋለን። እሺ እናመሰግናለን። ስለዚህ በባቱ ስለምትለየው ያላህ ባት ምን አይነት ነው ንገረን። በእዛ ላይ ከተጻፈ ንገረኝ እስኪ ባቱ ምን አይነት ነው? ገልጿል? አልተገለጸም። እና ጋር ካልተገለጸ ከየት አመጣዋለሁ? ያልተገለጸ ነገር ታዲያ እንዴት ነው በባቱ መታቀብ ያልተገለጸ? ባቱ ወፍራም ነው ቀጭን ነው እንትን ነው ረጅም ነው ሰፊ ነው ምናምን ቢለው ቢገለጥ ታነብልኝ ነበር። አሁን ካልተጻፈ ከየት አነባለሁ? እሺ ያው በስና ቋንቋ ተላላችሁ እኮ ሪኮግናይዝ የምታደርጉት በባቱ ነው። ምን ለዩ ታውቁት በባቱ እና ቋይለን ማለት እኮ ሳይሆን እዚህ ጋር ሲጻፍ ነው እኔ ማነበው። አረ ካልተጻፈ ከየት አመጣዋለሁ? ያው በባቱ እንዴት ነው ባቱ? ለምሳሌ ይሄ ባት ነው ስታስብ ጭንቅላት ቢሆንስ ማጣቀው ነገር ስለሆነ ባት ነው ተብሎ የሰው ማጣቃት እንዴት ይሆናል? እግር ብሎ አይን ይሆናል? አይሆንም ወይ ደግሞ የማንንም አይመስልም ብላችሁን አላ የማንንም አይመስል ከሆነ ጭንቅላትና ባቱ ጋር እንደሆነ በዛ ልታውቁት ትችላላችሁ ነው የሚለው መሰለኝ። ያነበብክልኝ አይደለ ቆስጠንቲኖስ? ልታውቁት ትችላላችሁ አይደለም ታውቁት በዛ ነው የምናውቀው ትላላችሁ እናንተ። ከዛ ደግሞ የሚገርምህ ተመልከት ሶ አላህ አለ። ከዛም አላህ ዊል then uncover ምን አለ his shin ባቱንም ገለጥ አድርጎ ያሳየዋል። ተሸፍኗልም እንድናውቀው መሆኑን እንድናውቅ ማለት ነው። ባቱን ማለት ያ የተሸፈነውን ባት ተገልጦ ያሳያቸዋል። መታወቂያ ሲጀመር በእግር ነው እንዴ? በፊት ነው እንጂ የሆነን አካል የምታውቀው ፊቱን አይተህ ነው እንጂ እግሩ ነው አይተህ ነው እንዴ? አዎ ፊቱንማ አይተህ ነው። በዚህ ላይ ግን ባቱን አይተህ ነው የተባለው። የሺያዎች አዲስ አለ ሴትን ልጅ ዳሌዋን እና እግሯን አይተህ እንትኗ ትልቅ ነው ትንሽ ነው ምናምን ብለው እንትን የሚሉበት እንዴት አላህም እንደዛ ከእግር ጋር እግሩ ታይቶ አላህ ነው አይደለም? አይመጣውም እኮ ባይ ዘ ዌይ መታወቂያ ራሱ የምንነሳው ፎቶ ፊታችንን ነው። እሱን አይነት ምግባር ነብያቸው ያደርግ ነበረ። ይሄው ሐዲሱንም በስነ ስርዓት እናሳየዋለን። ሐዲሱ የሺያዎች ነው። ሙሐመድ ብን ያዕቆብ ከባለበሮቹ መካከል ከሆኑ ሰዎች ስብስብ ከአህመድ ቢን አብደላህ እርሱም ከአንዳንዶች ባልደረቦች እነርሱም እንዲህ ካሉት አስተላልፈዋል። ምን አሉ? ነብዩ አንዲትን ሴት ለማግባት በሚፈልጉበት ጊዜ ምን ያደርጋሉ? ወደ እርሷ እንድታይ አንዲትን ሴት ይልካሉ። ከዛስ እንዲሁም እንዲህ ብለው ያዟት ነበረ። ምትላኳ ሴት እንዲህ ተብላ ትታዘዝ ነበር። የአንገቷን የፊት ለፊት ክፍል አሽትችው በይው። አንገቷ መልካም መዓዛ ካለው እርሷ መልካም ጣፋጭ ጠረን ያላት ትሆናለች። እንዲሁም ወደ ቁርጭምጭሚቷ ባቷ ተመልከቺ። የሚያዘው ማን ነው? ነብዩ መሐመድ። ምክንያቱም ለስላሳና ስጋማ ከሆነ ክፉ ነው። አንተ ታውቃለህ አዲሱን እኔን ተቋት ሰርግ ይሰል ያው እንዲህ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። ባታ አይተህ ትልቅ ነው ትንሽ ነው አይደል? በዚህ ቢታወቅ እኔስ አሁን አላህ ለማወቅ አላህን ለማወቅ ሐዲስ ነው። አላህን ለማወቅ ባት አይቶ መታወቂያ አራዚ ይላል። ባይዘው ኢማም አራዚ የአባሾች ነው። አራዚ በጣም ኢብኑ ተሚያ ጋር ኢብኑ ተሚያ ብዙ እንትን ብለዋል አራዚ ጋር። መታወቂያ ራሱ በፊት ነው። በእግር እንዴት ነው መታወቂያ የሚሆነው? ኤኒዌይስ ሲወርድ፣ እሺ ወደ ቶፒኩ እንመለስና ሲወርድ የባቱ አሁን አብሮት ይወርዳል። ረመዳን እኔ ያልተጻፈ ነገር እንዲህ ልንገርህ፣ ወረደ ሲባል አንድ ነገር የሆነ ነገር ወረደ ከተብሎ የሆነ ሂንት ነገር እንዳለ ነገር ከተጻፈልህ እንደዚህ 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 ትላለህ። ያልተገለጸ ነገር ምን ብዬ ነው አሁን? እግሩ ወረደ፣ እጁ ወረደ፣ አይኑ ወረደ፣ ግንባሩ ወረደ ብዬ ልነግርህ ነው? አሁን ቀላል ነው እኮ ማስማማት እንችላለን። እግሩ ከእጁ በታች ነው ያለው፣ ከእግሩ በላይ ነው ያለው እጁ። ቀላል ነው። እንዴት ታስማሙታላችሁ? እኔ አሁን ሰሜ ረመዳን ቡሃሪ 48 ላይ
እፎይ እኔ አሁን ረመዳን ነኝ አላየኸኝም እና እግር አለኝ የለኝም ሰው ስለሆንክ ስለማቅ እጅ አለመኖሬ ይኖራል። እግር አለኝ አካል ጉዳተኛ ካልሆንክ ይኖራል። ሳልነግርህ ምን ሳልነግርህ እራመዳለሁ እጅ አለኝ አይነ ያለ አለ አካል ጉዳተኛ ካልሆንክ አሁን እግር እንደሌለኝ እግር አለኝ እንደዚህ እጅ አለኝ እግር አለኝ አይን አለኝ ጆሮ አለኝ ምናምን ብዬ ብነግርህ ነው እንጂ ካልነገርኩህ ከመቼ ታመጣዋለህ ነው። አይ ሰው የሚለው እኮ ጀነራል ኮንሰንስ ያስማማናል። ሰው የሚለው እነኚህ አካል የሚሉት እነኚህን አካላቶች ፓርቶችንም ያካትት ስለሆነ ማለት ነው። አሁን አለኝ ብሎ የነገረህ ነገሮች አሉ አይደለ? አለኝ ብሎ ነገረኝ፣ ግን እሱ እጄ ይወርዳል እግሬ ይወርዳል አላለኝም። ምን ያው እንግዲህ እሺ ስለጠየቀኝ አሁን አንድ ላይ ይወርዳል አለልህ ቢነግረኝ አዎ ወርዷል እልሃለሁ። ገብቶሃል? አሁን በቀላል እኮ ነው። ቂያ ማለት ጋነምን እግሩ ይጭንባታል። ቆይ አንዴ ጋነምን በእግሩ ጭኖ ይሞላታል። ስለዚህ እግሩ ጋነም የሚጭን ከሆነ እጁና ፊቱ ከእግሩ በታች እንዳልሆነ ከዚህ እናረዳለን። እግሩ የመጨረሻው ፓርት እንደሆነ ማለት ነው። ጋነምም ከሚጭንባት አንጻር አንረዳም ከዚህ። ስለዚህ እጁ ከእግሩ በላይ ነው እንጂ የሚሆነው በታች ሊሆን አይችልም። እንደዛ ከሆነ እግሩ ጋነም ላይ ሲጭን እጁ ከስር ከሆነ እጁ ጋነም ውስጥ መግባት አለበት፣ ፊቱ ጋነም ውስጥ መግባት አለበት። አግኝተኛል ፖይንቴ? ስለዚህ እጁና ፊቱ ከላይ ነው የሚሆነው ማለት ነው ጋነምን ሲጭን። እዚህ ላይ ከተስማማን ሲመጣ ደግሞ ሲወርድ እጁን ይዘረጋል መጥቶ። በዚህ ፐርሚስ መሰረት እግሩ ከታች ነው የሚሆነው ከእጁ በታች አይደለ? እጃችሁን ዘርግታችሁ የለመነኝ የጸለየ ነው የሚለው ወይስ እጁን እሱ ነው የሚዘረጋው? እስቲ ያሳየኝ። ራሱ አላህ ይዘረጋና እጁን ዘርግቶ ይወርድና ማን ነው ምሕረት የሚጠይቀኝ የምንለው? ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ሎክ ዌን ዶማ አድርገው ይታያል። አንተ አንበቦሽ when the third of the night remains Allah descend to the lowest heaven and open the doors of heaven. አንድ ሶስተኛው ሌሊቱ ሲቀር ምን ይሆናል ይላል? አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ በኋላ የሰማይ በሮችም ይከፈታሉ ይላል። ከዛስ he extends his hand and say እጆቹንም እንዲህ ዘርግቶ who will ask ዘርግቶ give him የሚጠይቀኝ ይኖራል የምሰጠው ይላል። እፎ ይቀጥል መታል ኦኬ አለኝ አለ። አሁን እኔ እኮ ያለው መስሎኝ ይቀጥዬ ነበር። ቀጥለው እሺ is there anyone who will seek my forgiveness ምሕረት የሚጠይቀኝ አለ so that I may forgive him የምምረው this continues until the dawn breaks ጎ እስከሚቀድግ ድረስ ጠዋት እስከሚሆን ድረስ እንዲቀጥላል። ይኸው he extends his hand and says ብሎ ይናገራል። ተስማማን? ረመዳን እኔ ግን እጁን ዘርግቶ የጠየቀኝ በዛ በግማሽ ሰዓት ላይ ጠየቀኝ እምረዋለሁ ወይ የጸለየልኝ ሰግዶ እንትን ያለልኝ ከሆነ ምናምን ይመስለኛል። እንደዛ ነው የሚለው እኮ በአማርኛ አድርገው ሂዝ ነው የሚለው። ወደ አማርኛ ቀየርለት፣ ምንም ችግር የለውም። ወደ አማርኛ within a fraction of a second ይቀየርላል እንዳታስብ ብራዘር። ኦልራይት እሺ ብራዘር። እሺ እጁ ካልመጣማ እኮ ከፋፈልከው እኮ ረመዳን አንድ ይመጣል ካልከኝ በኋላ እጁ አይመጣም ካልከኝ ታዲያ ምኑ ነው የሚመጣው? እጁ ሳይሆን እኛ ወደ እጃችንን ዘርግተን እኛ ስንለምነው የዛን ሰዓት መዘርጋቱ ነው የከበደ። እጁን ይዘረጋል የሚለው ነው የከበደ። ያው እንዲህ ይላል የሌሊቱ አንድ ሶስተኛ ሲቀር ምኑን የሚዘርጋ ተመልከት ወንድማችን
ባይዘዌይ ወደ እውነት እንድትመጣሽ ወንድማችን ምንም ፖይንት የለንም። እሺ የሌሊቱ 1/3 አላህ ወደ ታችኛው ሰማይ ይወርዳል ይላል። ምን አለ? የሌሊቱ 1/3 ምን ሲል ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማዮቹን በር ይከፍታል። እጁን ምን አለ? እጃችሁን አይደለም ያለው፣ እጁን ዘርግቶ ምን ይላል? እስቲ አንብቦ ብራዘር። እጁን ዘርግቶ ጀዛከላ በቃ ጨርሳል። ያው እጁን ዘርግቶ እንድሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ምን እስኪል ድረስ? ይህ ጎ እስኪቀድ ድረስ ይነጋ ድረስ። ኮንስታንቲኖስ ይቅርታ ብሮ፣ ይቅርታ አንዴ ብራዘር። አቀጣጠል እጁን ዘርግቶ ሲል አንድ ነገር እጁን ዘርግቶ የጠየቀኝ ምን ማለት ነው? እጁን ዘርግቶ የጠየቀኝ ማለት ነው እኔ ነኝ እኮ እጄን ዘርግቼ ጠያቂው እኮ ራሱ ነው እንጂ እሱ እጁን ዘርግቶ እኔ ነው የጠየቀኝ እኮ ኖ ራሱ እኮ ነው ጠያቂው አካል እኮ ነው እያለ ያለው። አንዳንድ የአማርኛ እንትን አለ አይደል? አንተ አሁን ከኔ የተሻለ አማርኛ ሊኖር ይችላል። ገብቶሃል? ኖ አይደለም። እጁን ዘርግቶ እኔን የሚጠይቀኝ ካለ ነው እንጂ እኔን እኮ አላለም። እጄን ዘርግቼ የሚጠይቀኝ እንዴት ነው? ይሄ ኮንሴፕቱ እንዴት ነው የሚሆነው? ገብቶሃል? እንደዛ አላለም። እጁን ይዘረጋና ፈጣሪ ፈጣሪ የምጠይቀው አንዴ እፎይ፣ እሱ እኮ እየጠየቀህ ነው። ማን ነው የሚለምነኝ? የምጠይቀው እጄን ዘርግቼ ወይስ እሱ ነው እኔን እጁን ዘርግቶ የሚጠይቀኝ? እሱ እየጠየቀህ እኮ ነው ገና። አንተ አይደለም እየጠየቅህ ያለው፣ እሱ ምን ብሎ እየጠየቀህ ነው? ማን ነው ምህረት የሚጠይቀኝ? በዛን ሰዓት በግማሹ ሰዓት ምህረት የሚጠይቀኝ ማን ነው? ይህንን እየጠየቀህ ያለው ማን ነው? አንተ ነህ? እሱ ማን ነው ነው? አንተ ነህ እየጠየቅህ ያለው፣ እሱ ነው። ፈጣሪ እኮ ነው የሚጠይቀኝ እኮ የሚለኝ እኮ ፈጣሪ። አሁን አላህ እንደዚያ ነው የሚለኝ። እጁን ዘርግቶ የሚጠይቀኝ ማን ነው ነው እኮ እጁን ዘርግቶ የሚጠይቀኝ አይደለም እያለ ያለው። እጁን ይዘረጋና እናለች እኮ እና ማለት አያያዥ ነች። እጁን ይዘረጋና ማን ነው ምህረት የሚጠይቀኝ የምለው? ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ማን ነው ባዩ? አላህ ራሱ ማለት ነው። እዚሁ ላይ እንግሊዝኛው ባይዘው ረመዳን ወጣት አይደለም ፈጣሪ። አንዴ ልጠይቅህ፣ ዘርግተህ ነው ወይስ ወይ? በመጀመሪያ ደረጃ ረመዳን እጃችሁን ለዚህ ዘርግታችሁ አይደለም የምትጠይቁት፣ ዱዓ ነው የምታደርጉት። እጄ ዘርግተህ እንደዚህ ብለህ አይደለም ዱዓ። እጅህን ዘርግተህ ማለት እጅህን መዘርጋት ማለት አማርኛ ነው፣ ኮንሰፕት ነው። ቀጥታ እጅህን መዘርጋት ማለት ጸሎታችሁ ለዛ አይደለም። ፈጣሪ መጠየቅ ማለት እኮ ጸሎታችሁ እንደዛ አይደለም። እጅ ዘርግቶ አይደለም የእናንተ ጸሎት ሲጀመር። ስለዚህ ክፍሉ ማይለው ነው እኮ ሲሰግዱ አይደለ? ሱፊ ሲሰግዱ አለ ተጁድ ምናምን አይደለ? ረመዳን ወይ ምን አለ እንጂ ዱዓ ማድረግህን አይደለም። ሱፊ ተነስተህ ሱፊህን ወይ ደግሞ ፈጅርህን ሲሰግድ ነው አላህ ጸሎትህ የሚሰማ እንጂ ዱዓህን አይደለም። መስገድህን ነው አይደለ? ያቺን 2 ረካ ሰላት ነው። ዱዓ ግን እጁን ዘርግቶ የሚጠይቀኝ ማለት እኮ አሁን ወደዚህኛው እጁን ዘርግቶ የሚጠይቀኝ ማን ነው ነው እንጂ የሌሊቱ ሰላት ነው ያበደ እጄን ዘርግቼ እሺ፣ እጁን ዘረጋ። ከዛስ ምንድን ነው? ዱዓ አድርጉ፣ ጸልዩ ነው ስገዱ። እኛም አላህ ዘርግቶ ይቀበልሃል አይደለም? ኮንሰፕት አማርኛ ስለሆነ አሁን አማርኛ ቀጥታ ልንገረው እንዴ ብራዘር፣ ምን ሆነ ነው? ረመዳን የምረን ነው። ረመዳን እኔ ነኝ እጅን ዘርግቼ የምልህ። አንዴ ቆይ አንዴ በግልጽ ለአንተ እንድታየው ነው እንድትመለከተው። ይኸውልህ ተመልከት፣ ቴክስቱ ሙሉን ተመልከተው። the messenger of Allah አለ። ተመልከት፣ የአላህ መልእክተኛ እንዲህ አለ ወይን አለ። ተመልከት፣ a third of the night remains Allah descends to the lowest heaven አለ። ይሄ መሐመድ እየተናገረ ነው። ምን አለ? አላህ ወደ ቅርቢቱ ሰማይ ይመጣል። ምን የሌሊቱ 1/3 ክፍል ባለፈ ሰዓት ብሎ ተናገረ። ከዛም የሰማይ በሮች ይከፈታሉ ብሎ ከተናገረ በኋላ ሂ ብሎ የሚናገረው ስለማን ነው? ስላለ ቀድሞ ስለነበረው ነገር ነው አይደል? አላህ ለምትለው ቦታ ነች ሂ ተብላ የገባችው።
መቼም ይሄንን ሲምፕል እንግሊዘኛ አንደኛ ክፍል እንግሊዘኛ አይከብድም። ሂ ለምትለው እዛ ቀድሞ ለነበረው ስሙ ለተጠቀሰው አካል ለሚገቡ አላህ ማለት ነው። አላህ ኤክስቴንድስ ሂዝ አለ ሂዝ። ከዛስ ምን አለ? በጣም ኢዚ የሆነ እንግሊዘኛ ነው። ምንም ከባድ ነገር የለው። ሃንድ ሂዝ ሃንድ የተባለው ቀጥታ ከዚህ በፊት ተነግሮለት የነበረው አካል ነው። ኤንድ ሴይስ እንዲህም ይላል አለ። ተናጋሪው ማን ነው? አላህ። አላህ ምን ብሎ ይናገራል? የዘረጋው በቃ ቀላል እኮ ነው። እጁን የዘረጋው አካል ምን ብሎ ይጠይቃል? ማን ነው ምህረት የሚጠይቀኝ? ማን ነው ይቅርታ የሚጠይቀኝ ብሎ የሚናገር ነው። እጁን ዘርጊው አካል ምህረት የሚጠይቀኝ ማን ነው? የምምራው። ይቅርታ የሚጠይቀኝ ማን ነው? ይቅር የምለው ብሎ የሚናገረው ይሄንን አላህ ነው። እጁን ዘርግቶ ማለት ነው። ይሄንን እየተናገረ ነው። መልካም አይ ቲንክ ረመዳን እንትን ስላለ እናመሰግናለን። እንዴት ነህ? አብሽሩ። ኧረ እኔ እኮ እንዴት ነህ? ደህና ነህ? ሞጣ እኔ ምን ትላለህ? አጣር ያው ወጣት ነህ። አይ ተቀበሉ። ኤሌመንታሪ እንግሊዘኛ ያለው ነገር እያጣራ የሚሄድ ነው። አክቹዋሊ አይመጣም ብትለኝም ዚስ ማች አርጊው አላደርግም። ምክንያቱም ይመጣል አላህ ብለህ እስካመንክ ድረስ እጁ አይመጣም ብለህ አርጊው ማድረግ ስለማችል ማለት ነው። ኦልሬዲ አላህ ይመጣል ብለህ ስላመንክ ማለት ነው። አላህ ስትል ደግሞ እጅ የሌለውን አይደለም መቼም እጅ ያለውን አላህ ከሆነ አንተ አላህ ብለህ የምትለው ይመጣል ኦልሬዲ ብለኸኛል እኮ። አብዱል ከሪም ምንድን ነው የምትለው? አብዱ ማን የሚለው አብዱል ካሊድ ነው። ካሊድም እንደዚህ አይደለም የሚጻፈው። አብዱል ቃድር ኦኬ፣ አብዱል ቃድር ነው። ኦኬ፣ ቃድር ነው። ቃድር። እሺ፣ ቃድር አብዱል ቃድር። እንኳን ደህና መጣ። እንዴት ነህ ሞጣ? እዚህ ቤት ውስጥ ሞጣ የሚል ስም አለ እንዴ? ደህና ነህ? እንኳን እኔ እንጃ ሞጣ መሰንከኝ። ሞጣ አይደለም እንዴ? እፎይ ማለት ፈልጌ ነው። ይቅርታ። ሞጣማ እፎይ በምንድን ነው የሚገናኙት? አይደል ነው ያለኝን ሰምታችኋል? አይ እፎይ ማለት ፈልጌ ነው። ይቅርታ። ግሩፕ ላይ ያሳያቸው። እፎይ አይደለም። እኔ ከሞጣ ጋር እስማማለሁ ብዬ አላቅም ነበር። ተስማማሁለታ። አንተ ደግሞ አንድ ስህተት እንትን አታድርገው። እፎይ አይደለም ሞጣ ይኸውልህ፣ እፎይ ተመልከቱት። ምን ሆኗል ሰውዬ? ሞጣ ነው እኮ አልክ እኮ ቀየርክ እንዴ? ደግሞ ወንድማችን ተበለ ስሙት፣ አዳምጡት የተባለ ክርስቲያን እስላሞች ነው። እፎይ ዛሬ የአማራ ኦርቶዶክሶች ማወቅ አለባቸው። እፎይ የተባለ ክርስቲያን አለ። እነሱ ነው የመደቡት። ውሸቱን ነው። መሐመድ ስፐር ምናምን ላይ ይለቀልቃል። ያዘው ምናምን ይባል የነበር ጀግኖች ናቸው። እስላሞች እምነታቸውን ካያስነኩም እንዲባል እንዲፈሩ ያመጡት ነበር። በምስራቅ አማራ ዓለም አቀፍ ንቅናቄ መረጃችን መሰረት እፎይ እስላም ረፈው ኦርቶዶክስ ምትባል ግን እነሱ የማይሰሩ ስራ የለም። አር ቢሊየነርስ ኦርቶዶክስ ውስጥ ያዘመቱት አክራሪ እስላም ነው ወይም ክርስቲያን ነው ብሎ የሚያምን ደደቡ የታለ እፎይ አልተነፈሰም። ራሱ እፎይ አክራሪ ውሃቢስት እስላም የቦረናና የአዋሽ አካባቢ እስላም እፎይ ፊቱን ዝም ብላችሁ ተመልከቱ። መልኩን ተመልከቱት። ዝም ብላችሁ እዩት። በእኛ መረጃ መሰረት እፎይ ክርስቲያን አለ። አክራሪ እልም ያለ እስላም ሻሪያም ነው። ኦሮምኛ በደንብ ነው የሚናገሩ። ያመጡት እራሳቸው እስላሞች ናቸው። በኦርቶዶክስ ሰርጎ እንዲሰልል እስላም ኃይለኛ ነው እንዲባል እፎይም ኦርቶዶክስ አላወቁም።
እፎይ ሰደበኝ እያለ በጣም ይገርማል። በጣም አንጀት ይነካል። አርግጠው ስለማውቀው እፎይ ደግሞ ለእኔ ሰደበልኝ ብሎ የሚከተለው ደግሞ ኦርቶዶክስ የተባሉት ውስጡ ሀሳብ እፎይን የሚከተሉት እሱ ትስላታቻቸው እስላምን ሰደበው አዋረደው መሐመድ መስለዋል። እሱ አክራሪ እስላም ነው፣ ዋሃቢስት ነው። ባይዞ የመጣው ፐርፐስ እስላሞች ጠንካራ መስለው እንዲታዩ፣ ጀግኖች መስለው እንዲታዩ ፖለቲካ እስልምና ፖለቲካ ነው ብያቸዋለሁ። ሃይማኖት አለ ዋሃብያ ነው ተብሏል። ቦረና እና ሸዋ አካባቢ የሚገኝ አክራሪ የዋሃብያ አማኝ ነው እፎይ። አጎቴን እንጨምቀዋለን ዛሬ ዋሃብያነቴን አጋልጦብኛል። ሞታ ሙሸቢ በዚሁ አጋጣሚ ሙሸቢ ወኛለሁ። እፎይ የቴሌግራም ቻናላችንን ተቀላቀሉት። እፎይ ኦፊሻል በሚል ይኸው ሊንኩ እዚህ ያለ። ፕሮፋይል ላይ ነበረኝ እኔ አታች አድርገዋል። እፎይ እዚህኛው ላይ ምኑን አልተደረገም። ኦኬ እፎይ ኦፊሻል ብላችሁ ሰርች ስታደርጉ 5575 ሰብስክራይበር ያለው የቴሌግራም ቻናል የእፎይ ኦፊሻል ቻናል ሆኖ ተከታተሉ። አዲስ ኢንፎርሜሽኖችን በየዕለቱ የሚያደርስበት ነውና ተከታተሉት። የዋሃብያን አካውንት ታሳያለህ፣ ታስተዋውቃለህ ትላለህ። ምን ይደረጋል እንግዲህ። ዋሃብያ ነው በሽር መውሊድ አይከበርም። ላኢላህ በቃ መውሊድ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ እሳት ነው። ትክክል ነህ። እፎይ ጥያቄ ነበረኝ። ስማኝ ቆይ አላህ አይወርድም የሚሉ እንዳለ እነሱ ካፌር ናቸው። ጃሚያዎች ተከታይ አላህን አይወርድም ይላሉ። አጎቴ አላህ ይወርዳል አይወርድም? አይሰቀልም አይወርድም። አብዱል ቃድር አላህ ይወርዳል አይወርድም? ከሌሊቱ 1/3 አይወርድም። ዒሳ ነው የሚወርደው። አንተ የምታመንከው አምላክ ዒሳ ነው የሚወርደው። ዋይ ቆንጆ። ስለዚህ ሙሐመድ አላህ ይወርዳል አይወርድም? ዛሬ በቃ ከብዙዎች ጋር ነው የምጨማመቀው። ይወርዳል ስለሚል ሐዲሱ ይወርዳል። እኔ እናንተ ተስማምተናል። ኢሳ ስለዚህ ኢሳ ነው የሚወርደው። አጎቴ አይወርድም እያለ ነው። አብዱልቃድር ትንሽ ወይ ሐዲስ ስላልሰማ ምናምን ነው እንጂ ያለ መቅራት ነው እንጂ ኪታቡ ስለሚል አብዱልቃድር ጋር ችግር የለውም፣ እንግባባለን ይመስለኛል። አጎቴም ደግሞ አይወርድም ብሏል። ችግር የለውም። ሐዲስ አለ የንዚሉ ረቡና ስለሚል ይወርዳል ስለሚል ያንን መካድ አይቻልም። ሐዲስ ነው። አብዱልቃድር እየካደ ነው ማለት ነው። አብዱልቃድር ደግሞ ክደው የእውቀት የሐዲሱን ሳይሰማ አይደለም። አላህ አይወርድም። አላህ ጀሃነምም በአንድ እግር ይረግጣታል ነው። አላህ ወደ ምድር አይወርድም። ዒሳ ነው ይሰማነው። እኛ አብዱልቃድር አሁን እነሱ የያዙት የጀመሩት ምን አለ መሰለህ? እሺ በሌሊቱ መጨረሻ አካባቢ ላይ ዱዓ የሚያደርግ የሚቀበለው ይላል። ሰማይ ዱንያ ወርዶ ይላል ቁርአኑ እንትን ሐዲሱ ነው ያሉት። ይሄ ደግሞ ሐዲሱ ይላል ችግር የለውም። ሐዲሱ ስለሚወርዳል ስለሚል ይወርዳል በለው። እሺ መርሐባ። እሺ አጎቴ ትስማማለህ? እኔ ብዙም ስላንቀራሁኝ እኔ ጥያቄ ያገኝ ስማኝ እስኪ አጎቴ ትስማማለህ? ይኸው እነሱ ይስማማል። ሐዲስ ነው ሐዲስ። እሱ ምናልባት ወይ ሐዲሱን አልሰማ ሆኖ ሊሆን ይችላል እንጂ እናንተ ስላደናበራችሁት አብሮ እንዲደናበር አታድርጉት። ሙስሊም ነው ሐዲስ አለ ከተባለ ይሰማል። በቃ ሰማ ይምጣል፣ ችግር የለውም። ስማኝ እሺ። አሁን ለምሳሌ ዝናብ
ይቻላል እኮ እናንተ ነገርከኝ። መውረዱን ሰማሁ። ሊቀር ነው ወይስ እንደገና ይሰቀላል? ድምፅህን ትንሽ ከፍ አድርጋ ጎቴ፣ አይሰማም። ወርዶ ይቀራል ወይስ እንደገና እንደወረደ ይቀራል ወይስ ይሰቀላል? ተመልሶ ነው ያልኩት። ለሊት ሲወርድ ጥያቄው ለምን አስፈለገ? ጥያቄው እንደወረደ ይቀራል ወይንስ ተመልሶ ይሰቀላል ተወረደ በኋላ ነው ያለው? ማን ነው ጥያቄው? ከእናንተው ነው ወይስ አብዱል ቃድር ነው? አጎቴ ነው። እኔ አይደለም መግነስ መሐመድ መግነስ አብዱል ቃድር ከሆነ ይሄን ጥያቄ መጠየቅ የለበትም። ምክንያቱም አይ አንጠይቅህም መሐመድ አንጠይቅህም። አይኔ አንተ ጋር ነኝ መሐመድ። አብሽር አብሽር። እሺ እሺ እዚህ ጋር ያለው ነው። እሺ እሺ ይሄን ጥያቄ የጠየቀ ከኛ በፊት ከትላልቆች የለም። ይወርዳል ካለ ሐዲሱ ይወርዳል ነው የተገለጸልህን ነው እንጂ ያልተገለጸውን ዝም ብለህ እንትን አታጣም። እንደ ክርስቲያኖች አሁን እሺ ዝና ይወርዳል ፎቶ አለው ከተባ ፎቶውን ስለው በግራ በቀኝ ሰው አስመስለው እኛ ግን ያው የተገለጸልን ብቻ ነው። በቁርአን በሐዲስ ስለ ጌታችን ስለ አላህ አዳምጣ መሐመድ የተነገረንን ብቻ ነው እንትን ማለት ይወርዳል ካለን በቃ ቁርአን ሐዲስ ይወርዳል ካለን ይወርዳል ብለን እናምናለን። እሺ ምስተሪፎ አንተስ ይወርዳል ነው የምትለው መሐመድ? እኔ ሐዲሱ በሚለው እስማማለሁ ይወርዳል ነው። ኦኬ መልካም። አጎት የጠየቀውን ሰምተሃል? በሽር የጠየቀውን ከወረደ በኋላ ተመልሶ ይሰቀላል ወይንስ ወርዶ ነው የሚቀረው ብለዋል። ኖ እሱ የተገለጸ ነገር የለም። ግን አሁን ምንድነው ይወርዳል ሲባል ዞሮ ዞሮ ለባሪያዎቹ የምትፈልጉትን ነገር ጠይቁኝ፣ ጸልዩ፣ በዛ ሰዓት የምትፈልጉትን ነገር እሰጣችኋለሁ የሚለውን ነገር ለመግለጽ ነው እንጂ ጥያቄያችን እሱ አይደለም። አንድ አዳምጠኝ። ይሄን አጀንዳ እኮ ከሁሉ ጋር በደንብ ተነጋገራችሁበት እኮ። ይሄ ይወርዳል አይወርድም ለግለሰብ አታውራ። አጎቴ ፓራፍሬዝ ማድረግ ትችላለህ ጥያቄ። ለምን ታጠፈብኛል? እውነቱን ስለነገርኩ ነው። ላይ በኋላ ይወርዳል። ስሙኝ ሁለታችሁ መሐመድ አይደለም ጥያቄ ስሙኝ። አሁን ለምሳሌ ዝናብ ከሰማይ ሲወርድ እናያለን። ከወረደ በኋላ ግን ምድር ላይ ያርፍና ተመልሶ አይሰቀልም። ማስረጃ አለ፣ የቪዲዮ ያየነው ነገር ነው። ለምሳሌ በማስረጃ መላእክቶች ከሰማይ ይወርዳሉ፣ ሐዲስ ቁርአን ተመልሶ ይሰቀላሉ። ማስረጃ አለ። ይሄ አላህ ይወርዳል የሚል ማስረጃ ካለ ወይ አንድ ይወርድ ቀርቷል ወይ ደግሞ እንደገና ይሰቀላል እንደ መላእክቶች ማለት ነው። እንደዛ ከሆነ ይሰቀላል። ማስረጃ ደግሞ አሳዩኝ። ሲጀመር በመውረዱ ብቻ ገና ሌላ ምን አወርሳለ? ችግር የለውም። መውረዱ ልቀበላችሁና አወረደ በኋላስ ይሰቀላል እንደገና ወይስ አንድ ወር ነው የቀረ? እቺን መልስ ይፈልጉ ጠይቁ። ወሽኳል የምትሉት ዓሊም ጠይቁ። ወላ እስከ ሳውዲ አረቢያ። ስለዚህ በሽር አላህ ይወርዳል ብለህ አታምንም አንተ? ራይት ሰማለው ነው። በሽር እያወራ ከሆነ አትሰማም። አሁን መታል ቀጥል። ስለዚህ በሽር አላህ ይወርዳል ብለህ አታምንም? ቦታ የሚገኝ አካል አይደለም። መሐመድ የጠየቀን ሰምተሃል? ይወርዳል ምትል ከሆነ ወይን አንዴ ወርዶ ቀርቷል፣ አለበለዚያ ግን ተመልሶ እየተሰቀለ ነው። አሁን ለምሳሌ እኮ አንተ የሆነ ቦታ ላይ ቁጭ ብለህ አይወርድም ካልኩ እያው ስማ፣ አሁን ይሄ በሱፍያውና በእኛ በሰለፊዮች መካከል ያለ ልዩነት አለ፣ እንደዚህ የሚብል ማለት ነው። ይሄንን ቁርአንን ጥሩ አድርገው ስላላዩት ወይም ስላልገነዘቡ ወይም ዝም ብለው ገግመው ካልሆነ በስተቀር ማስረጃ ቁርአን ስላለ ወይም ሐዲስ ስላለ ችግር የለውም። በዚህ እኛ እንስማማለን። የእናንተ ጥያቄ ምንድን ነው? ምንድን ነው የምትስማሙት? አንስማማም እያለ ውስጥ ለውስጥ ችግር የለም ወይ ተደዋውለን ውስጥ ለውስጥ ነው የሚወራው። እናንተ የእኛ ጉዳይ ነው። ችግር የለውም። በቁርአን በሐዲስ ነው ሰማችኋል። የአንተ ጥያቄ ስለአምላኩ ሲጠየቅ እንደዛ አይደለም። አሞጣ እፎይ እንደዛ አይደለም። እንደዛ አይደለም። እፎይ አንዴ ውስጥ ለውስጥ እናድርገው። ይሄ ነውር ነው።
ሰው መስማት ይፈልጋል፣ በአደባባይ ላይ መማር ይፈልጋል። በድብቅ በውስጥ እናድርገው አይባልም።